ያንተን አይነት ልብስ ካላሰፋልኝ አሉልም ጥምቀትን ሲለኝ ለሱ ብዬ ላሰፋለት ይጀ ነበር። ሰፋለት ሲሄድ በባጃጅ ተገጨ። ባጃጅ ገጭቶኝ የወደኩበት ከአስፓልቱ ላይ ገጭቶኝ ሄደው እዚህ ጋር ጆሮዬ ይጮሃል። ከየት እንደመጣ አይታወቅም። ዝም ብሎ አውቶማቲክ ተተኮሰ ምድር ላይ። ከዛ በሶስተኛው ጥይት ግን እኔ አላቅም ስመታ ጣቴ ተቆርጦ ነጠላ ጫማ መልበስ አልችልም። ሽፍን ጫማ ነው አጥሯል እግሬ። በባጃጅ ተገጭቼ እንዳልኩሽ ደግሞ ቀጣይ በአመቱ ደግሞ እዚሁ ወራቶች አንድ ነው የተፈተንኩበት የተመተውበት በጊዮርጊስ ነው። ኦፕራሲዮን ስገባ ሰርጀሪ ስገባ ደግሞ ለመብራን ነው ቃሌን ሰጥቼ የገባሁት። ጥቁር አንበሳ ሕክምና ሳደርግ ሴራሚክ ነበር አባቴና ትልቅ ወንድሜ የሚተኙት እና ያ ቀን አይረሳም። ብለን መማር አለባቸው ትባላለች ተጻጻፈች ወደ እንዳገር ሕክምና እንዲደረግልኝ ብላ እና መጨረሻ ዶክመንቴ ሲላክላቸው ከዚህ በኋላ መሆን አይችልም ሕክምና መሆን አይችልም ተባልኩ። ዓለም በፈጣን ጉዞ ነው አይነት ያለችው። አንቺስ የት ናችሁ ያላችሁት? ዛሬ በብዕር ፖድካስታችን ከወጣት ከትልቅ ተጽዕኖ ፈጣሪ ጋር እንዲሁም ህይወትን በቀላል መንገድ ከሚኖር ወጣት ጋር ቆይታ እናደርጋለን። ሳንሱር ቲዩብን ሰብስክራይብ እያደረጋችሁ ብዕር ፖድካስትን እየተከታተላችሁ አብራችሁን ቆዩ። ቅዱሴ እንኳን ደህና መጣ። እንኳን ደህና ቆያችሁ። አክብረህን እዚህ ስለተገኘ በእውነት በጣም እናመሰግናለን። ፈቅደህ ማካፍለው ህይወት አለኝ ብለህ እኛን ኮሚኒኬት አድርገን እዚህ ድረስ ስለመጣ በጣም እናመሰግናለን። እግዚአብሔር ያክብርልን። እኔም በጣም አመሰግናችሁ። እስኪ ራስህን ለማስታወቅ ያክል ለተመልካቾቼ ቅዱስ ማን ነው፣ አስተዳደጉ እንዴት ነው፣ ከየት ነው የመጣው የሚለውን ነገር እስኪ ባጭሩ። ቅዱሴ ይባላሉ። ያው ቅዱስ በሌላኛው ስሜ ደግሞ ንጉስ ይባላል ብዙዎች የሚያውቁ ምናምን እና ከክፍለ ሀገር ወረታ የምትባል ከተማ ልጅ ነኝ። የወረታ ከተማ ልጅ ነኝ እና አስተዳደጌ ከቤተሰብ ጋር ያለኝ ሪሌሽንሽፕ ምናምን አይ ቲንክ እንደ ማንኛውም ኢትዮጵያዊ ልጅ ነው ያደግኩት። ከመጀመሪያ ልጅነት አስተዳደጌ እና ቤተሰቦቼ አንጸውን ያሳደጉኝ። እውነት ለመናገር እንደዚህ ወጣ ያለ ባህሪ የለኝም። ማዘርን ነው እናቴን ነው ማግዛት። አባቴም አለ ወንድሞችም እህቶችም አሉኝ። እና የእናቴን ስራ እያገዝኩኝ ነበረ። አስተዳደጌ ያን ያክል ወጣ ያለ እንደዚህ የተለየ ባህሪ ምናምን የለብኝም ከራሴ አንፃር እና የአስተዳደጌ ይህ ይመስላል። እግዚአብሔር ይመስገን ያው እንግዲህ እስካሁንም አለን እና ቅዱሴ ያው እንግዲህ በትንሽም ቢሆን የወረታ ልጅ ነኝ። በቤተሰቦቼ ደግሞ በጣም ለሰው አይ ቲንክ ምን መሰለሽ እናት እኔ ልክ እንደ እናቴ ማያቸዋሉ። ሳልመታ አደጋ ሳይደርስብኝ ከሰፈር ምናምን ገበያ ምናምን ቆይተው ሲመጡ ዘንቢል አግዛቸው ነበረ ሰፈር ላይ እና አግዝ ነበረ መጀመሪያ አደጋው ሳይደርስብኝ ማለት ነው። እና ያ ነገር ነው አሁን እኔ እዚህ ቦታ እንድደርስ ያደረገኝ። አይ ቲንክ ብዙ ዝናነት ሀብት ምናምን ይመጣል እኮ አይደለም፣ ግን የሰው መውደድ ይስጥሽ ትልቁ ነገር። እና እኔ የሰው መውደድ ሰጥቶኛል፣ ሰው ለእኔ ቆሞልኛል። እና የነዛ ሰዎች ሳግዛቸው የነበሩት የአገሬ ሰዎች ጎረቤት የሚባሉት የቤተሰብ አዝማድ አለ ዘመድ አዝማድ የሚባሉት እነሱ ጸሎታቸው ረድቶኛል ለእኔ። እና በትንሽ ያክል ይሄን ያክል ነው። ብዙ ቻለንጆችን ያሳለፈ ነው ቅዱሴ። እንደዚሁ ቁጭ ብሎ ምናምን ስታየው ኖርማሊ ሰው ይመስላል፣ ግን በብዙ ፈተና ያሳለፈ ልጅ ነው። እና ፈተና ሁሉም ሰው ይፈተናል እውነት ለመናገር እና ብቻ እግዚአብሔር ይመስገን ስለሁሉም ነገር፣ ስለሆነውም ስላልሆነውም እግዚአብሔር የተመሰገነ ይሁን። ዛሬ እንግዲህ ያው ስለ ህይወት ልናወራ ነው ከአንተ ጋር ቁጭ ያልነው። ህይወት ቻሌንጂንግ ናት፣ በውስጧ ብዙ ነገራቶች አሉ። ስለ ህይወት ያለ ከአመለካከት ምንድን ነው ቅዱሴ? በብዙ ነገር ውስጥ የመጣክ ልጅ ነህ። በወጣትነት ብዙ ችግሮች አጋጥመውካል። እነዛን ነገሮች ደግሞ እንዳልከው ሃንድል አድርገህ እችላለሁ ብለህ እዚህ ጋር ደርሰሃል። በአንተ ብዙ ወጣቶች ኢንስፓየር ይሆናሉ፣ በጣም ትልቅ ትምህርት ከአንተ ይወስዳሉ ብዬ አምናለሁ በጣም በሙሉ ልብ። ስለ ህይወት ያለክ አመለካከት? ያው እንዳልኩሽ ነው። እኔ የወረታ ልጅ ነኝ፣ አገሬ ወረታ ነው እና ብዙ ፈተናዎች አሳልፌያለሁ በእኔ ህይወት። አይ ቲንክ የዛሬ 5 ዓመት አካባቢ ምናምን እና ብዙ ጊዜ ቅዱሴ ምን አይነት ልጅ ነው ምናምን ብትይ
ገና ወጣትዬ ልጅ ነው። ብዙ ህልም አለበት። ብዙ ስኬት ወደፊት ይጠብቀዋል። አላማ አለው። ለብዙ ወጣቶች አሪያ ይሆናል። አይ ቲንክ ዝም ብሎ አሪያ ሳይሆን ትልቅ ነገር የሚያስዝ ነው። ገባሽ? እኔ አስተዳደጌም እንዳልኩሽ ነው። በስነ ስርዓት መንገድ ነው ያደግኩት። ከዛ በመቀጠል እናቴን በጣም ነው ማከብራት፣ አባቴንም፣ ቤተሰቦቼን አይ ቲንክ ሁሉንም እወዳለሁኝ። እንደዚህ ወጣ ያለ ባህሪ የለኝም። እንኳን ያ ማንኛውም ሰው እንዴት አደራችሁ እንዴት ዋላችሁ ምናምን እያልኩ ነው እና ይሄ ትልቅ ሰው ምናምን የሚለኝ ሰው ራሱ ይለኛል። እኔ እና አክብሮቴ በዛ ልክ ነው። አስተዳደጌ ምናምን እንደዚህ ወጣ ያለ ባህሪ የለኝም። ከሰው ጋር ምናምን መጋጨት፣ ጸብ አልወድም። እንዲህ ነገር በፒስ ነው መፍታት የምፈልገው ሁሉ ነገር። እና እኔ እንግዲህ ካጋጠመኝ ነገሮች ውስጥ አንዱ በጣም ጥር 18 2013 ዓመተ ምህረት ሳይደርስብኝ መጀመሪያ ላይ ጥር 14 2012 ዓመተ ምህረት ለጥምቀት በዓል ጥምቀት ነው አይደለ? የዘዛ ጥምቀት ዕለት ልብስ ለማሰፋት እሄዳለሁ ለትንሽ ወንድሜ አብሬ። ከሱ ጋር ሲሄድ ያንተን አይነት ልብስ ካላሰፋልኝ አሉልም ጥምቀትን ሲለኝ ለሱ ብዬ ላሰፋለት ሂጄ ነበር። ከዛ ለሱ ላሰፋለት ሲሄድ በባጃጅ ተገጨኝ። የሱን አሰፍቼለት ስንመለስ ባጃጅ ገጨኝ እና ባጃጅ ገጭቶኝ የወደኩበት ከአስፓልቱ ላይ ገጭቶኝ ሄደው እዚህ ጋር ጆሮዬ ይጮኻለኝ። አሁን እሺ እያለ ይጮኻል እዚህ ጆሮዬ። አይኖ የወደኩበት ደሞ ወደ ውስጥ ገብቷል ይመስለኛል እና ገና ታየዋለሁ እሱ ራሱ እና እዚህ ጋር ይጮኻል ጆሮዬ ማለት ነው። እሺ እያለ የተገጨሁበት ያን ታምሜ ወደ ባህር ዳር ሪፈር ተጽፎ ምናምን ሂጄ ታክሜ ድኜ መጥቼ በዚህ ሆዴ ውስጥ ነበር ደም የገባ በሽቅብታ እያስታወከኝ ነበር የወጣ ደሙ። ከዛ ሕክምና አድርጌ ምናምን ጨርሼ ይሄ ምልሽ ጥር 14 2012 ዓመተ ምህረት ነው። ከዛ በመቀጠል ደግሞ 2013 ዓመተ ምህረት ላይ 2013 ዓመተ ምህረት ጥር 18 የሰባር ጊዮርጊስ ደግሞ እንደዚሁ ድግስ ይደገሳል እኛ ሀገር። እንግዲህ አስዩም አድርጊ ያኛው ጥር 14 ነው 2012 ነው። በአመቱ ድጋሚ ደግሞ ጥር 18 2013 ዓመተ ምህረት ደግሞ ይደገሳል። ሰባር ጊዮርጊስ ሲባል ሀገር ቤት ምናምን ድግስ አለ እና ያን ድግስ ለመካፈል እናቴም አባቴም ሁሉም በቃ በየቤቱ ሁሉም ያርዳል በግ ምናምን እና ያው እናቶቻችን ታውቂያቸዋለሽ ዶሮ ሲታረድ ምናምን ሲበለት ይሸታቸዋል አይደለ? የሆነ ሙቅ ውሃ አለ እና የዶሮ እንፋሎቱን ወደ ላይ የሚወጡ አለ እና እሱ ስለሚሞቅ ማዘር ከሸተታት አትበላልን ዶሮ እና እሱን እንድትበላ ብዬ አይ በቃ እኔ በልትልሻለሁኝ እኔ ወጣት ስለሆንኩኝ እኔ በልትልሻለሁ አንቺ ችግር የለም እንድትበይልን ምናምን ብዬ እሱን ስበልት ጓደኞች የለባብሰው ጥምቀት ሄደዋል። የሰባር ጊዮርጊስ ጥምቀት። ከዛ እኔ አልሄድም ማዘሯን ልግዛት አትበላን በኋላ ዶሮ ምናምን ብዬ እየበለት ቆይቼ ሰራርችላት ምናምን ብዬ ከዛ መስራቱን ራሷ ትሰራለች ግን እኔ በላለት ኩላት ሽቶ ምናምን እንዳይዘጋት ምናምን በሚል ሀሳብ ከዛ ጨርሼ ምናምን ካለቀ በኋላ ቀጥታ ወዴት ጥምቀት አለቀ። ጓደኞቼ መጡ አሳልፈው ምናምን ከዛ እንዴት ነክ ምናምን ብለው ናውጣ ብለው ሄድኩኝ አብሬ ከነሱ ጋር ቆምኩኝ እና ጥምቀት ሲዋል መቼም ታቂ እንደሆነ ይሄ አለ አይደለ እንዴት ዋላችሁ ጥምቀቱ እንዴት ነበረ ሎሚ የተወራወረው ቸከሱ ሴቱ ቆንጆ ምናምን ይባላል እኛ ሀገር ታቂ እንደሆነ እና ያ ሴቱ ምናምን ሲባል እኔ ያን እያዋረው ቅጽበታዊ አደጋ ነው እንግዲህ አስዩም አድርጊ እንደዛ እያዋራን ባለንበት ከሰፈር ላይ ቁመን ነበር እንደዛ ምናወራ አይ ቲንክ ማክሲመም 1 ሰዓት ከ20 ተኩል አካባቢ ቢሆን ነው ሰዓቱ ሚኒመም እንደዛ አካባቢ ነው ከሰዎች አልፍም ሰዓቱ እና 2 ሰዓት አካባቢ አይሞላም 1 ሰዓት ተኩል እንደዛ አካባቢ የሚሆን ሰዓት ነው። ከታች እየተኮሰ መጣ ጥይት አይኖ ከደጃፍ ከጓደኛዬ ደጃፍን በራፍ ነው የቆም ነው ከታች እየተኮሰ መጣ ጥይት እና ከየት ተኩሶ አይታወቅም ዝም ብሎ በቃ ከታች ያየነው ጥይት እኔ ከኪሴ እንደዚህ እንዳያስኩ 20 ብር ይዣለሁ ከኪሴ እንዳያስኩ እጄ እንደከተትኩኝ ምንም ከየት እንደመጣ አይታወቅም ዝም ብሎ አውቶማቲክ ተተኮሰ ምድር ላይ። ከዛ በሶስተኛው ጥይት ግን እኔ አላቅም ስመታ ጣቶቼ ወዲያ ተመታለች እዚህ ጋር እና ይቺ ጣቴ ራሱ አትንቀሳቀስ ነበርች እቺ መጣቴ ማለት አትንቀሳቀስ ነበር ግር ብላ ቀርታ ነበር እዚህ ጋር ለምጣላት ይኸው እዚህ ጋር ማለት ለምጣላት እና እቺ አትንቀሳቀስ ብቻዋል እና ሰዎች እዚህ ጋር ቢያርፍል ጥይቱ ምናምን ብለው ነበር ነው ቢያንስ ትንሽ ለግርህ እንትን ይላል ብለው ነበር። እዛ እንደዚህ ብዬ ስከተው እንዲህ ሾልኮ ነው እንግዲህ እንደዚህ ጣቴን ሾልኮ 20 ብር እንዳያስኩ ነው 20 ብሩ ሁሉ ተነርሎ ለታሪክ ተቀምጧል 20 ብሩ ራሱ እና ተመቶ ጭኔ ሁሉ ተመቶ ደምስሬ ተበጥሶ ጅማቴ ሁሉ አጥንቴ ሁሉ ተመቶ ያው እግዚአብሔር ስቶ አይደለ ትእዛዝ እኮ ነው አንዳንዴ አታመልጭም ትእዛዝ ከሆነ ከዛ እንደዛ ሆኖ ተመትቼ ራሴን አላቅም በእለቱ ዕለት በሰዓቱ ዕለት ያው ቤተሰብ ይረበሻል ታውቂያለሽ ተረበሹ ምናምን
ከዛ ወደ ባህር ዳር 7 ዓመት ተጻፈ እና በዚህ አጋጣሚ ውስጥ ያሳለፉት ነገር ደሙ አልወጣልኝም። ይሄ ነገር ሲካሄድ ደሙ አልወጣም እና ደሙ ስላልወጣልኝ ያ አልፈሰሰም። ከዛ አበጠ። ዝም ብሎ ሲያብጥ ዶክተሮቹ አይ በቃ ስላበጠ ምንም ማድረግ አይቻልም ብለው ወደ ባህር ዳር ጽፈው ነበረ። ባህር ዳሮች ደግሞ አንችለውም፣ ደም ስሩ ተበጥሷል፣ ደም ስሩ ስለበጠሰ ጥቁር አንበሳ ነው መቀጠል ያለበት ተባለ። ወደ ጥቁር አንበሳ ደግሞ ሄደ። ጥቁር አንበሳ ሄድኩኝና እንደዚህ ፋሚሊ ናቸው የያዙኝ ሄደው። ከጥቁር አንበሳ ደግሞ ይሄ 4ቱ ሳይድ ተቀደደ። ለማስተንፈስ ግዴታ መቀደድ አለበት፣ ምክንያቱም ውስጥ ለውስጥ ደሙ አበሰበሰው ስጋ ስላበሰበሰው ስለማይረባ የበሰበሰው ስጋ እየተቆረጠ መውደቅ አለበት፣ ስለዚህ መቀደድ አለበት ብለው ሲቀዱ ደምስሬን በዛው እንትን ብለውታል፣ ቀጥለውልኛል። እና ሚስቴክ የተደረገ ነገር አለ። አይ ነው በለቱ ዕለት ምናምን ትንሽ ሚስቴክ ምናምን ይኖራል ነው። እንደዛ ሲቀዱ ጅማት ተነክቷል። ይሄ ወደታች ወደ ላይ የሚያንቀሳቅስልኝ ምናምን ጅማታችን አለ እና ጅማታችን ጋር እኮ ነርቫችን ተያያዘ ነው ኮንትራክት ያደርጋል ሁሉ ነገር። ከዛ ጋር የተገናኘ ስለነበረ ጅማቴም ተጎዳ። ከዛ እየቆየ ወደ ሕክምና እዛ ሳረግ ይሄን ብቻ ለማውጣት በጣም እንትላለ። ሰርጀሪ ሲቀዱ በመቀስ እየቆረጡ ነው የጣሉት ስጋው ማለት ነው፣ የተበላሸ ስጋ ስለነበር እና ያን ለመሰራት ወደ 12 ጊዜ ሰርጀሪ ሰርቻለሁ። 12 ጊዜ ሰርጀሪ ገብቼ በ12 ሁላ ከወገብ በታች ሙሉ ማደንዘዣ ከወገብ በታች ሙሉ ማደንዘዣ እያደረጉ ሰጠውኛል። ከዛ ያን ሁሉ መቅሰፍታዊ ሁኔታ አሳልፌያለሁ፣ በጣም በሚገርም ሁኔታ ማለት ነው። ከዛ 12 ጊዜ ሰርጀሪ ተሰርቼ ከዛ ካጠናቀቅኩኝ በኋላ ጣቶቼ ጠቆሩ፣ 5ቶቹ ጣቶቼ ጠቆሩ። ከዛ ክሰል መሰሉ፣ በጣም ክሰል። ከዛ እንደዚህ ስትነኪያቸው ይጮሃሉ እንደ ቆርቆሮ፣ በጣም ነው የሚጮሁ እንደዚህ ሲነካ። አይ ከጥቅም ውጭ ናቸው ተባለ። ስለዚህ እንጠብቀውና ወደ ላይ የሚጨምር ከሆነ እሶኬ ይቆረጣል፣ ካልሆነ ግን አይቆረጥም አሉኝ። ከዛ እሶኬ እንደዛ ነው ስላቸው፣ ወደ ላይ የሚጨምር ከሆነ ወደ ጉልበት የሚጠቁረው ከጨመረ ጉልበት ላይ ይቆረጣል፣ ካልሆነ ግን እዚህ ጋር ነው ብለው ጊዜ ሰጡኝ። በጣም ቆየው። ስቆይ ግን እግዚአብሔር እንግዲህ መድኃኒዓለም ሲረዳሽ አንዳንዴ ሙት ቢልሽ እዛው ላይ ሞት ነበር እኮ፣ ግን እሱ ስለፈጠረ እንግዲህ ስለፈቀደ ነው እዚሁ ደረጃ እና ምን አደረገ? እንደዚሁ እንደተመታውኝ የተደረገበት ሰርጀሪ የተሰራዋል አይደለ? እጣቶቼ ላይ ብቻ ቀረ፣ ጣቶቼ ላይ ብቻ የጠቆረው ወደ ላይ አልጨምርም አለ። ከዛ ዶክተሮች ተጨፈን ይሉኛል። ጨፈና እንደዚህ ይላለኝ። ከዛ ይነኩኛል፣ ይዳስሱኛል። ከታች ላይ ሲዳስሱኝ ይሰማ ይሉኛል። አይ አይሰማኝም፣ አይሰማኝም። የሚሰማኝም ፓርቲ ይሰማኛል፣ ማይሰማኝን አይሰማኝ እላቸዋለሁ። ከዛ በቃ መጨረሻው በጣም የሚያመዝነው አይሰማም የሚለው ነው። አይ መቆረጥ አለበት ብሎ ወሰናን ዶክተር። አይ ነው አይቆረጥም፣ ፋዘር አይቆረጥም አለ። አባትዬ አይቆረጥም ሲል ወደ ባህር ዳር ደወልላቸውና የባህር ዳሮች አይ በቃ ይምጣ ወደዚህ እኛ እንሰራለታለን በስነ ስርዓት ይምጣ ብለው ከጥቁር አንበሳ ወደ ባህር ዳር ተመልሼ ሄድኩኝ። እና በዛን ታይም አቧራ ጭስ ምናምን ስለተባለ አውሮፕላን የለም ነበር። እንግዲህ አስዩም አድርጉት፣ ብረት ተተክሎብኛል፣ ሰርጀሪ ተቀዷል፣ 4ቱ ሳይድ ሁሉ ጣቶች ጠቁረዋል። የዛን ሰዓት መንቀሳቀስ እንደዚህ አይችልም። ከዛ በአምቡላንስ መኪና ነው ከአዲስ አበባ ባህር ዳር የሄደ በአባይ በረሃ እያደረገ ማለት ነው። አባይ በረሃን ታውቂዋለሽ፣ መንገዱ ምን ያክል ሰንበርጉጭ እንደሆነ። በዛ መኪና ነው እንግዲህ በጣም ብረቱ እያመመኝ ህመም ስሜት እያለው ወደዛ ሄድኩኝ። ከዛ ባህር ዳር ሄድኩኝ። ስከታተል ቆይቼ እንግዲህ ሕክምና ከዛ ላይ እያለውኝ ጣቶቼ ይቆረጣሉ ሲባል እንግዲህ ትልቁ ታርጌት የዛን ሰዓት ነው። ይቆረጣን ሲባል እንግዲህ እናቴ መብርሃን እናቴ አንቺ ታውቂያለሽ፣ መጨረሻ እስካሁን ድረስ ያቆየሽኝ አንቺ ታውቂያለሽ። እና ብሞት ኑሮ እሞት ነበር የዛን ሰዓት። አይኖ 18 ዓመቴ ነው ገና፣ ብዙ ይጠበቅብኛል፣ ብዙ ህልም ነበረኝ። እንደ ጓደኞቼ ገና አልቦረቅኩኝም፣ ኳስ ምጫወት ልጅ ነበርኩኝ። ግን እመብርሃን አንቺ ታውቂያለሽ፣ በቃ ምንም ያልኩት ነገር የለም። ቃሌ ያች ናት። ኦፕራሲዮን ሰርጀሪ ስገባ አንቺ ታውቂያለሽ። ምክንያቱም እናቴም አባቴም ወንድሜም ትልቅ ወንድሜም በቃ ችግር የለውም አትጨናነቅ ያሉኝ ቀን ሳይሆን ቶሎ የመጣልኝ እመብርሃን አንቺ ታውቂያለሽ። በጊዮርጊስ በዕለተ ቀኑ ነው የተመታሁትኝ። እንግዲህ አንተ ታውቃለህ። ምክንያቱም እኔ በጸብ አይደለም በጦርነት አይደለም አስቤው አይደለም፣ ገባሽ? ግን በህይወትሽ ብዙ ፈተና ያጋጥምሻል፣ ገባሽ አይደለም? እና የሚመጣብኝ ውስጤ ስሜታዊ የሚያደርገኝ ነገር አለ እና እመብርሃን የዛን ሰዓት ያተረፈች ቀን ለእኔ ውለታ ያደረገችልኝ እመብርሃን ናት።
በ23 ማለት ጊዮርጊስ ነው። በሰባር ጊዮርጊስ ማለት ደግሞ በ18 እንደዚህ ጊዮርጊስ ነው። እና በጊዮርጊስ የተፈተንኩት ቀን ሰርጀሪ ስሰራ የዛን ሰዓት በሰርጀሪ ስገባ መብርሃን እናቴ አንቺ ታውቂያለሽ፣ እዚህ ቦታ ያደረሽኝ አንቺ ስለምታውቂ በቃ ሁሉን ነገር ላንቺ ሰጥቼሻለሁ፣ ምንም ልሆን ምንም ችግር የለም በአንቺ ጥየዋለሁ ብዬ ገባሁኝ ሰርጀሪ። ከዛ ጣቶቼ ሲቆረጡ ለእሷ ነው ቃል ገብቼ ሄድኩት። ከዛ 5ቶቹ ጣቶቼ ተቆረጡ። ይሄ ማለት ሲቆረጥ ምናምን ዝም ብሎ እንደዚህ አድርጎ ቆረጥ የሚያደርጉት ነበር የመሰለኝ መጀመሪያ አካባቢ፣ ግን እንደዛ አይደለም የተቆረጠው። ልክ እየፋቁ ምናምን ሲቆርጡ እዚህ ጋር ሰርጀሪ ስትሰራ ይቅርታ እና ሰርጀሪ ስትሰራ መጀመሪያ ላይ እዚህ ጋር እንደ ሪንግ ላይት አለ ትልቅ በጣም እና ያ እንደ ላይት ነው የሚያደርግላቸው ሲቆረጥ እግሬ ጣቶ ሲቆረጥ ያ ሲያደርጉት ያ ላይት እንደ ላይትም ነው እንደ መስታወትም ነው እና ጣቴ ሲቆርጡታኝ እየፋቁ ቆዳውን ነው ዛም በኋላ ቀጭ የሚያደርጓት እንጂ ዝም ብሎ አንድ ጊዜ አውቶማቲካሊ ያለ የሚቆርጡት ይመስለኝ እንደዛ ነበር ነው። ከዛ ሲቆርጡት በዛ መስታየት አየሁታኝ ከወገብ በታች አድርገው ነው የቆረጡኝ። ማደዘዣ የዛ በላይ ሰጡኝ። ከዛ ሲቆርጡት ታወቀኝ። ከዛ ቀጫጭ ሲል ታየኝ። በጣም የደነገጥኩበት ቀን ያ ነው እና ሁሉን ነገር ለመቤት የሰጠዋት አይ ነው አውቃለሁ። በልጅነቴ ነው ብዙ ፈተና ያሳለፍኩኝ። ሰው አይረዳሽም። ከዛ በኋላ እንደዛ ጣቴ ተቆርጦ ምናምን ከመጣ በኋላ አገር ቤት ጣቴ ተቆርጦ ነጠላ ጫማ መልበስ አልችልም፣ እንደፈለኩ መሆን አልችልም። ሽፍን ጫማ ነው አጥሯል እግሬ። ካጠረ በኋላ ደግሞ ከዛ ውስጥ የምጠቀመው ስፖንጅ አለ ለቁመቴ ከፍታ ማድረግ ማለት መለከቱ በስፖንጅ ነው የሚሄደው። ስፖንጅ ነው ውስጡ ስፖንጅ ነው ውስጥ። ምክንያቱም እንደምትመለከቷት እግሬ እንደዚህ ገና በልጅነት እንደዚህ ይሄ በስተ ውስጥ ደግሞ የጣቴ ፈንታ ደግሞ ስፖንጅ የሚከትባቸው ያንደረድረኛል። ይሄ እንግዲህ ፈጥሮ ጥይቱ የመታኝ ይውስ ነው እዚህ ጋር ነው ይሄ ብረት የገባብኝ። ከዛ የጣቴ ፈንታ ደግሞ የለም። ለጣቴ ፈንታ ስለሌለ ለጣቶቼ ፈንታ ብዬ በሽፍኑ ጫማ ውስጥ አድርጌ የምጠቀመው ካልሲ ነው። ካልሲ እጠቀማለሁ። ከዛ ካልሲው እንደ ጣቴ ነው የሚያገለግለኝ ፊት ለፊት እንዳያንደረድረኝ ማለት ነው። ስፖንጁ ደግሞ ቁመት እንዲጨምርልኝ ነው። ከዛ ባላንስ አድርጎ እንዳያመኝ ስሜት እንዳይኖረው እና እንደዛ አድርጌ ስጓዝ ምናምን ሰው ለባብሰሽ ስላየሽ ብቻ አጊጠሽ ምናምን ልብስ ሽፍንፍን አድርጎች ስለወጣሽ ብቻ ጥሩ ስም ስላል ግን በጣም ቁስል አለ ውስጥሽ ላይ። የምሬን ነው የምልሽ። እኔ አይ ቲንክ አንድ ፈተና ብቻ አይደለም ብዙ ፈተና ነው ያሳለፍኩት። በባጃጅ ተከጭቼ እንዳልኩሽ ደግሞ ቀጣይ በአመቱ ደግሞ እዚሁ ወራቶች አንድ ነው ጥር ወር ነው። ከዛ እንደዛ አሳልፌ ብቻ እግዚአብሔር ይመስገን ስለ ሁሉም ነገር አሳልፍ ያለው ብዙ ታሪኮችን እግዚአብሔር የተመሰገነ ይሁን። እኔ ጠንካራ ነኝ፣ አሁን ሁሌም ጠንካራ ነኝ። በቃ እንደዛ ብዬ አሳልፌ ቻለንጆች ምናምን ወደ ህንድ ሀገር ሁሉ ጠይቃለሁ እሄዳለሁ ምናምን ብዬ አስቤ ነበረ። ማለት ቅዱሴ እስከ መቼ ነው ነጠላ ጫማ ማይለብሶ? እስከ መቼ ነው ነጠላ ጫማ ለብሶ ማይኖረው? እስከ መቼ ነው እንደ ጓደኞቹ የሚሮጥበት? መቼ ነው? በጣም የተሰማኝ ጓደኞቼ፣ በጣም የምወዳቸው ጓደኞች አሉ። አይ ቲንክ ሕክምና ሳረግ ከቤት ወደ ቤት ከሄድኩ በኋላ ብረት ገብቶብኝ ነበር እግሬ እና እየተመላለስኩ ነበር የምታጠብ እና ባልጋ ነው የሚሄደው እና የሰፈሬ ልጆች በጣም ስማቸውን መጥቀስ በሚያቅተኝ ደረጃ የሰፈሬ ልጆች አሉ በጣም የምወዳቸው እነሱ ናቸው ባልጋ እያመላለሱኝ ወሰዱኝ እና ታሪኩ ትንሽ ይረብሸኛል። ለምን በልጅነት አይደለም ከተፈጥሮ አይደለም ይመጣ ወይ ጦርነት እጅ አይደለም ሰፈር ላይ ነው እንዳጋጣሚ ተኮሰ። እንዴት ዋላችሁ ብዬ ማልፍ ልጅ ከማንም ጋር ቅያሜ የለብኝም። ግን የሰፈሬ ልጆች በጣም ነው የምወዳቸው። እየተመላለሱ ባልጋ እያሳጠውኝ ነበረ። በጣም ወረታ ነው ሀገሬ እና እዛ እንዳልኩሽ የሀገሬ ልጆች አሉ የሰፈሬ ልጆች በጣም ማከብራቸው የምወዳቸው እና እየተመላለስኩ ምናምን ባልጋ ስታጠብ ነበር እግሬ ማለት ነው። ይሄ ብረት የገባብኛል አይደለ? እሱም ፓርት ያጥቡኝ ነበር ዶክተሮቹ እና አምጡት እየተባለ ጤና ጣቢያ ስሄድ ማንም ሰው የለም። ወንድሜም አይወስደኝም፣ አባቴም አይወስደኝም። የሚወስዱኝ እነሱ ናቸው። ስሬ ብሎ መጠው ይወስዱኛል ለማሳጠብ ማለት ነው። እና የእነሱ ውለት አለብኝ
ግልጽ ምናገርሽ ነገር ውለት አለብኝ በጣም። ከዛ እንደዛ ብዬ አሳልፌ ያው መራመድ ስጀምር እንግዲህ ሁሉን ነገር ለጊዮርጊስና ለመብራን የሰጠኋቸው ሁለቱንም የተፈተንኩበት የተመተውበት በጊዮርጊስ ነው። እንደገና ደግሞ የኦፕራሲዮን ስገባ ሰርጀሪ ስገባ ደግሞ ለመብራን ነው ቃሌን ሰጥቼ የገባሁት። ቃል ገብቼላታለሁ ለመብራን፣ ግን አላሳፈረችኝ እዚህ ደረጃ። ታምሯ ይሄን ያክል መብራን እናቴ ማለት ነው። ሁሌም የምሰግድላት በእሷ ላይ ነው ያለሁት እስካሁን ድረስ እንጂ እኛ እኮ ሰዎች ስንባል ለባብሰ ስንታይ ምን ዝም ብለን አይደለም፣ ከንቱ እኮ ነን። በቃ ዘንጠን ስለወጣን ሰውን መስላል አይደል? ብዙ ውስጣችን ቆስል አለብን እኮ። አሁን ቅዱሴ ሲገላለጥ ባዶ ነው እኮ አይተሽው እንደሆነ ዘንጦ ሲሄድ ደህና ሰው ይመስላል አይደል? ግን ከኔ ብዙ መማር ነው የሚፈልግ ሰው ደግሞ አለ። ሙሉ አካል እያላቸው ተስፋ የሚቆርጡ፣ አካል ጉዳተኛ እየሆኑ ተስፋ ያቆረጡ፣ ከዚህ በኋላ ምን ተስፋ አለኝ ከዚህ በኋላ ያሉበት። እንደኔ ተስፋ የሚቆርጥ ሰው ቢባል እንደኔ የሚቆርጥ የለም ነበር። እውነት ልንገርሽ፣ የምሬን ነው የምልሽ፣ እንደኔ የሚቆርጥ የለም ነበር። ከአንዴም ሁለቴም ተከታታይ በአንድ ወር ውስጥ አመታት ውስጥ ቻለንጅ ሲደርስብኝ መወዳቸው ጓደኞች አሉኝ፣ በጣም ከምልሽ በላይ ለእኔ ቀረቤት፣ አይዞክ በርታ የሚሉኝ። እነሱ ጋር ሲሄድ የተሰማኝ ስሜት አለ። እነሱ ስሊፐር ለብሰው ጫማ ለብሰው እኔ ሽፍን ብቻ ለብሽ ሁሌም ሲሄድ ስታነክሽ የሚያይሽ ሰው ምናምን አለ እኮ። ብዙ ነገር ነው አይደል? ይሄ ልጅ እውነት ነው አለ። ቅጽበታዊ አደጋ የደረሰብኝ፣ ከዛ መቀጠል ደግሞ እንደዚሁ እያነከስኩ ስቴጅ አለው። ከሀገራዊ ነባራዊ ሁኔታ ደግሞ ታውቂዋለሽ፣ ወጣት ነኝ፣ ምኖት ነው የሚያነክስ የሚባል ነገር አለ። ወጣት ስለሆንኩኝ እፈራለሁ። ሰው አይደለሁ ወጣት እኮ ነኝ ገና። ይሄ ልጅ ምንድን ሲያደርግ ነው የሚያነክስ እግሩን ይላል ያልተረዳሽ ሰው ውስጥሽ የማያውቅ። ግን እግዚአብሔር ይመስገን አምላክ ይመስገን ብቻ ግን እውነት እና ብዙ ፈተናዎች አሳልፌያለሁ። እኔ እህት ወንድሞቼ ለእንደኔ አይነቶች የምነግራቸው ነገር ቅዱሴ ብዙ ፈተና ያሳለፈ ልጅ ነው ባይዘወይ እና እነዛ ሁሉ አሳልፌያለሁ እግዚአብሔር ይመስገን። አሁንም መድኃኒዓለም አለ፣ እመብርሃን አለች ማታሳፍረኝ። ሰው ወደፊት ምደርሳለሁ ገና ብዙ ነገር አስባለሁ አይደል? ገና ብዙ ነው ያቀርኩት እና እግዚአብሔር ይመስገን ብቻ። የኢንትራንስ ገና ሳልደርስ ነው እንግዲህ ኢንትራንስ አሁን የተፈተንኩት እኔ የ8ኛ ክፍል ሚኒስትሪ ፈተና ተፈትኜ ከዛ በኋላ ነው ወደ 9ኛ ክፍል ላልፍ ስል ኮሮና ነበረ እና ኮሮና ስለነበረ የኮሮና ሰዓት ጥር ወር ላይ ነው ውጤት ይመጣልን እና ጥር ወር ላይ ይመጡልን ወደ 9ኛ ክፍል ልገባ ስል ነው ይሄ ጥይት አደጋ የደረሰብኝ። ጥምቀት ገና እያሳለፍን ከጥምቀት በኋላ ነው 9ኛ ክፍል የምትጀምሩ ተብለን ማለት ነው። ከዛ በጥይት ተመተው ጓደኞቼ ቀጠሉ 9ኛ ክፍል፣ እኔ ተመትቼ ሆስፒታል ትምህርቴን ማቆም 1 ዓመት ሆኖ ማለት ነው። ከዛ ጓደኞቼ ቀጠሉ 9ኛ ክፍል ሲደርሱ እነሱ ሲማሩ እኔ ሆስፒታል ነበርኩኝ። በመከራ ሰዓት ነበር ያሳለፍኳት ያችን ታክል። ግን ያልተለዩኝ አሉ ጓደኞቼ፣ በጣም ማከብራቸው፣ አብረውኝ የተማሩ መወዳቸው። ቃል የለኝም። በጣም ለእኔ ብዙ ሰው ነው የቆመልኝ። ጌታ ነው የምልሽ። እኔ በጣም አሉ ብዙ ሰዎች ለእኔ በጣም ብዙ ከበል በላይ። ግን እግዚአብሔር ይመስገን ብቻ እዚህ ደርሻለሁኝ እና መወዳቸው ጓደኞች አሉኝ። ስታመም የዛን ሰዓት መጠው ፍርፍር በቃ ያላመጡልኝ ነገር የለም። የሚወዱ የሚያከብሩኝ ከአዲስ አበባ ሰርጀሰርቸ ደግሞ ወደ ቤቴ ስገባ ደግሞ በገዝተው የጠበቁኝ ጓደኞች አሉኝ። በጣም ከመወዳቸው በጣም ከማከብራቸው ጓደኞቼ አብረውኝ የተማሩ አብረውን ያሳለፍናቸው ጊዜያቶች እነሱ በገዝተው ነው የጠበቁኝ። ከሰርጀሪ ተሰርቼ ወደ አገር ቤት ስገባ ማለት ነው። ከዛ የሀገሬ ልጆች ደግሞ በጣም እንዳልኩሽ ቅድም በአልጋ እየወሰዱ ያሳከሙኝ፣ እያሳጠቡ እየተመላለሱ ሳይሰለቹ ማለት ነው። እና ቃል የለኝም። በጣም ነው የምወዳቸው። እግዚአብሔር ምስክሬ ነው። እና ብዙ ፈተና አሳልፌያለሁ። አይኖ አውቃለሁ። ይሄ ዝናነት ምናምን አለ አይደል? መታወቅ ምናምን አለ፣ መፈመስ አለ። ግን ፈተና የሚባል ነገር አለ፣ ትልቁ ነገር። አሁን ቅዱሴ አካል ጉዳተኛ ነው ብትይ አይደለሁም። አካል ጉዳተኛ አይደለሁም። እንደ አካል ጉዳተኛ አይደለም አስበው ራሴ እንደ ኖርማል ሰው ነኝ። ምክንያቱም የጎደለብኝ ነገር የለም። እኔ ታችም ከበፊትም ጀምሬ የምናገረው ነገር ከኔ በታች አሉ በጣም የተጎዱ
እነሱን ሳይ እንዴ እኔማ ምን አለኝ? ጤነኛ እኮ ነኝ፣ ሙሉ አካል አለኝ። ጣቴ እኮ የተቆረጠ ከጫሜ ውስጥ በቃ እንደዚህ ያረኩ መራመደው ሰው እኮ ነኝ እንጂ እኮ ምንም አይደለሁም፣ ደህና እኮ ነኝ። ምክንያቱም 2 እግራቸውን አጠው በቂጣቸው ተንኳትቱ የሚሄዱ ሰዎች አሉ። ገባሽ? እነሱን ሰዎች ሳይ እኔ እጽናናለሁ። እና እኔ ምንም የሚያግደኝ ነገር የለም። አካል ጉዳተኛ ሆኖ ምንም ስራ የሚያግደው ሰው የለም። ግልጽ ልንገርሽ፣ ሁሉንም መስራት ይችላል። አደራ ምላችሁ ሙሉ አካል እያላችሁ ሀብት ገንዘብ እያላችሁ ከዚህ በላይ ስጠን ነው የምትሉ ሙሉ አካል እያላችሁ ብላችሁ እግዚአብሔር የምታማሩ የምሬን ትምህርት ይሆናችሁ ሜዳና ለምን? ምክንያቱም እኔ ትምህርቱ ነኛል ለእኔ ፈተናውን ስላሳለፍኩት ማለት ነው። እንዲሁ ዝም ብሎ ቅዱሴ ሲታይ ምናምን ኖርማል ሰው ይመስላል። በቅርቡ ነው ወደ ሶሻል ሚዲያ የሚወጣው እና በጣም ማመስገን ያለብኝ ሰዎች አሉ። በጣም ከምልሽ በላይ ከህይወት አንጻር ፌመስ መሆን ምናምን አለ። ግን አደራ ምለው ስትፈምሽ ስትታወቂ ዝና ሲመጣ ፈተና ይበዛብሻል። ገባሽ? በዛ ውስጥ ደግሞ ምን ሰርቼ አልፋለሁ የሚል ለወንድሞቼ ምክር የምሰጣቸው ለእህቶቼ፣ እኔ ምንም ታዋቂ አይደለሁም። ፈተናዎች ተደራረቡብኝ መጣው። ከዛ ፈተና አሳልፌ መጣውና ምንም ስራ የሚያግደን የለም። አካል ጉዳተኛ ማንም ሰው ተስፋ መቁረጥ የለበትም። ምክንያቱም እዚህ በኋላ ምን ተስፋ አለኝ፣ ከዚህ በኋላ ምንም ማድረገው ነገር የለኝም ብሎ ተስፋ የሚቆርጥ ሰው የለም። እንደዛ መሆን የለበትም። በቃ ካሰበበት ይደርሳል ማንም ሰው፣ እንኳን አካል ጉዳተኛ እንደውም በሁሉ ነገር የተሳካ ነው ታውቂያለሽ። ስለዚህ ምንም የሚያግዳቸው ነገር የለም። እና እኔ ያሳለፍኩት ነገር ብዙ ነው። ብቻ በዚህ ሁሉ ቻሌንጅ ውስጥ አልፈክ ብዙ ጊዜ እኛ ሰዎች የሆነች ትንሽ ህመም ራሱ ስታጋጥመን በቃ ወይ ሊወስደኝ ነው ፈጣሪ፣ ወይ ልሞት ነው፣ ወይ እንደዚህ ምናምን ብለን ቶሎ ተስፋ እንቆርጣለን ወዲያው በቃ። ወይ በዛ ላይ ደግሞ ያንተ ደግሞ ትንሽ የሆነ ከበድ ይላል የደረሰብህም አክሲደንት ምናምንና እንዴት ነው እንደዛ ጠንካራ ራሱ መሆን? እንዴት ነው ያንን ራሱ ጥንካሬ ያመጣኸው? ምክንያቱም ብዙ ወንድሞች ብዙ እህቶች አሉ ትንሽ አደጋ ደርሶባቸውን በቃ ራሳቸውን ቤታቸው ውስጥ ደብቀው በቃ እኔ አልጠቅምም ካሁን በኋላ ብለው ራሳቸውን አፍነው ብዙ አቅም እያላቸው ራሳቸውን ጓዳ ውስጥ የደበቁ ብዙ ሰዎች አሉ፣ ብዙ ወጣቶች አሉ። ያ ጥንካሬ እንዴት ነው የመጣው? አይ ነው እረዳ። አዎ ልክ ነሽ። ይሄ ነገር የሚመጣው ምን መሰለሽ፣ እኔ አንድ ትልቁ ነገር ከቤተሰቦች በላይ በእግዚአብሔር ነው እንትን ብለው ቤተሰቦችን በጣም ነው የምወዳቸው። ገባሽ? ግን እኔ ሁሉንም ድጋ እንትን ማድረገው በቃ ትራስ ማድረገው ሰው ላይ ሳይሆን እግዚአብሔር ላይ ነው ማደርገው ትራሴ ሁሉ ነገር። እና ብዙ ሰዎች እንዳንተ አይነት አሉ፣ ብዙ ደግሞ እንደዚህ የሆኑ ሰዎች አሉ። እና ወጦ ለመናገር ምናምን ያልሽው ነገር ልክ ነሽ። ወጦ ማይናገሩበት ነገር ምን መሰለሽ፣ ሰው ምን ይለኛል የሚል ነገር አለባቸው። በቃ እንደዚህ ነን እኮ ምናምን ብሎ ለመናገር ይፈራሉ። የሰው የሆነ ነገቲቭ ሀሳብ ይመጣብና ብለው ይፈራሉ። ገባሽ? ምክንያቱም እኔም የደረሰብኝ ነገር ስላለ ማለት ነው። ያን ሀሳብ ስላሰቡ ነው። አሁን እኔ ወደ ህንድ ሀገር ሕክምና ላደርግ ነው ብዬ ሲጻጻፉልኝ ለዛ ወደዛ ለማድረግ ስጻጻፍ መማር አለባቸው ትባላለች። ታውቂያት እንደሆነ እሷ ናት የተጻጻፈች ወደ ህንድ ሀገር ሕክምና እንዲደረግልኝ ብላ ከእህቶቿ ጋር መማር አለባቸው ትባላለች። እህቶቿም አሉ የሷ እህቶችና ከእሷ ጋር ሁነው እነሱም አብረው ወደ ህንድ ሀገር ሕክምና ለማስጻፍ ወደ ህንድ ሀገር ሲጻጻፉ ነበር። እና መጨረሻ ዶክመንቴ ሲላክላቸው ከዚህ በኋላ መሆን አይችልም ሕክምና መሆን አይችልም ተባልኩኝ። ከዚህ በኋላ ተስፋ የለውም ሕክምና ካልተደረገ ምንም አይደረግም፣ በቃ ተስፋ የለውም አልኩና እሺ ምን ይሻላል ስለ አዲስ አበባ ይሆናል ተባለ። ከዛ መማር አለባቸው። በቃ የአዲስ አበባውን ሕክምና እኔ ያደርገዋለሁ፣ አዲስ አበባ የሚደረግልን ሕክምና እኔ ያደርገዋለሁ፣ ጨርሰዋለሁ። ነርቭና ጅማት ነበረ፣ እሱን እኔ ያደርግልሃለሁ አለችና ቃል ገብታ እሱን ፈጸመችልኝ እና ከልብ አመሰግናለሁ። በእሷም አጋጣሚ ደግሞ በጣም ብዙ ሰዎች አሉ ውጭ ሀገር ስማቸው መጥራት በሚያቅተኝ ደረጃ በሙሉ ከኔ ጎን ያሉ ቅዱስዬ ምንድን ነው የሚያስፈልግህ፣ ቅዱስዬ ምን ጎደለብህ የሚሉኝ በጣም ኤቭሪቲንግ በጣም ብዙ ናቸው። በጣም ስማቸውን እስከ መጥቀስ ድረስ ውጭ ነው የሚኖሩት በጣም ብዛታቸው። እና አሁንም ደግሞ ወደ አዲስ አበባ ደግሞ እንድመጣ ደግሞ ያደረጉልኝ ደግሞ ኪንግ የሚባሉት ፋሚሊ አሉ። አሁን ኪንግ ሄኒያንስ የሚባል አለ ቲክቶክ ላይ ብዙ ጊዜ የሚንሸራሸሩ ነው። በእነሱ ዙሪያ ውስጥ ነው እንትን ያልኩት። እና ሪከርደሮች እኔን እንደወጣ ያደረጉኝ ሪከርደሮች አሉ። በጣም ማከብራቸው፣ በጣም ስማቸው መጥቀስ አያቅተኛም በጣም። እና ሪከርደሮች ምናምን ከልብ አመሰግናለሁ እውነት የምነሽ።
ምክንያቱም እንትን ብለውልኛል። በቃ የለም እኔ እንደወጣ ገፋፍተውልኛል፣ አፕሪሼት አድርገውኛል፣ እኔ ገፋፍተዋል፣ እኔ ወደዚህ ቦታ እንድደርስ አድርገውኛል። እና እነሱን ከልብ አመሰግናለሁ። ሪከርደሮች፣ የኪንግ ፋሚሊዎች፣ የጆን ዳንኤል ሚስት ታውቂያታለሽ? ናየው ያደረገችልኝ ነገር ነግሬሻለሁኝ። ከልብ አመሰግናታለሁ እሷ ራሱ። እና መማር አለባቸው ካሳከመች በኋላ ከመጣሁ በኋላ በቃ መራመድ ከጀመርኩ በኋላ እንደዚህ ከጫሜ ውስጥ ተጠቅሜ እንደዚህ በቃ ከስቷል እግሬ ምናምን፣ ግን እያነከስኩ ሄድም ሰው ነኝ መቼም እየሄድኩ ነው በቃ እንደ ማንኛውም ሰው አይደለ፣ እየጎበኘሁ ነው። ከሷ በኋላ ደግሞ ብዙ ሰዎች አገኘሁኝ፣ በጣም ብዙ ደጋግ ሰዎች አገኘሁኝ። በጣም ስማቸው መጥቀስ በሚያቅተኝ ደረጃ በጣም ከጎኔ የነበሩ አሉ። በጣም ስማቸውን በቃ ጠቅሼ አልዘልቃቸውም። እነሱ ከጎኔ የነበሩልኝ ከልብ አመሰግናለሁ። በጣም ቃል የለኝም ጌታ። እና ይሄን ደስታ ያመጡልኝ እነሱ ናቸው እንጂ በጣም ይከፋል። በጣም ስሜታዊ ነኝ፣ ሰንሰቲቭ ነኝ በጣም ለነገሮች። በጣም የሆነ ነገር አለብኝ። በቃ ይሄ ስልሽ በቃ የሆነች ነገር አካሌ ላይ ያለችብኝ ነገር ከጓደኞቼ ጋር የተለየ ነገር ከሆነ ይሰማኛል ውስጤ፣ በጣም ነው የሚሰማኝ። በቃ እኔ እኮ መጨረሻ እንደዚህ ነው ናላለሁ ከነሱ አንጻር እና ሰንሰት ይሆናለሁ ትንሽ። እዚህ ጋር እንማ ነው የሚቀድመኝ እኔ ባይዘወይ። እና ግን መብርሃን እናት ያለች ለሁሉ ነገር ያተረፈችኝና ስለሷ ቃል ያጥረኛል እውነት። እና በትክክለኛ በልጅነት ነው እንደዚህ አይነት ነገሮች አጋጠሙ? ከ18 ዓመት ከ18 የዛሬ 5 ዓመት አካባቢ ምናምን የዛሬ 5-6 ዓመት የዛ አካባቢ ነው። ከባጃጅ የተገጨሁት በኋላ 6 ዓመት ነው አካባቢ። እና በዛ ልጅነት በ17 እና በ18 ሌብል አካባቢ ነው እድሜ ያሳለፍኩት። እና ጠንካራ ነኝ እኔ መቼም ቢሆን ማንም ሰው እንትን እንዲል አልፈልግም። በጣም ጥንካሬ ቅዱሴ ሰንሳቲቭ ሲሆን ነው የሚያለቅሰው። በቃ ትንሽ እንበ ይቀድመኛል እንጂ እውነት ለመናገር በቃ ለሁሉም ነገር እግዚአብሔር አለ። ግን ሁሉም ነገር ለበጎ ነው። ፈተና ይደራረብሻል። አንዳንዴ ወደ ተሳሳተ መንገድ ስትሄጂ ፈጣሪ ይፈትንሻል እንጂ ሞት ብሎ እኮ በዞ መሞት እኮ ያቅትሽ ትሞች ነበር። እና እኔ ደግሞ እንደዚህ ብዬ እየተራመድኩኝ ኧረ በስመ አብ የሚል ሰው አለ አይደለ? አዲስ የሚሆንበት ሰው አለ። ምክንያቱም አደጋ ሲባል ቅዱሴ ከሌሎች አካል ጉዳተኞች ወይም ደግሞ እንደዚህ የተለየበት ምንድን ነው ታምሩ ወይም ምንድን ነው በቃ ሲሱ ልጅ ነገር ምናምን ይባል አውቃለሁ። አክሲደንታሊ ዝም ብሎ የሚደርስበት ሰው አለ። ቅስበታዊ አደጋ ማለት ነው። ዝም ብሎ ደርሶ ቶሎ ብሎ ቅስበታዊ የሚደርስበት አደጋ ቶሎ ተቋርጠ ብሎ የሚቆረጣለ። የእኔ ግን ከአመታት ውስጥ በአመታት ውስጥ አንድ ወራት ውስጥ የተፈተንኩት ፈተና፣ ያሳለፍኳቸው ቻለንጆች፣ የደረሰብኝ ችግር፣ አደጋ እሱን ነገር ሳስብ ነው ትንሽ ለኔ እና እግዚአብሔር ይመስገን ግን እውነት ለመናገር እና ለሁሉም ነገር እግዚአብሔር ይመስገን። ቅዱሴ ሳቂታ ነው። አዎ ሳቂታ ነው። ከልቡ ነው የሚስቅ። አዎ እንዴት ነው ከልቡ ነው የሚስቅ? እውነት ነው እናሳ ግድ ነው። ምክንያቱም ከኔ በታች ያሉትን ዝቅ ብዬ ስለማይ እኔ ታዲያዊ ይላሉ መልሼ ደግሞ ራሴ እና ወደፊት መሆን ምፈልገው ማድረግ ምፈልገው እቅዴ፣ አላማዬ፣ ሁሉ ነገሬ እግዚአብሔር ረድቶኝ ከኔ በታች ያሉ አሉ በጣም መረዳት ያለባቸው። ምክንያቱም እንዴት አሰብከው ብትይኝ ያሳለፍኩት ነው። እኔ አሳልፌዋለሁ። ገባሽ? ያሳለፍኩት ታሪክ ስለሆነ ያን ነገር በቃ እንዳጠነጥን ያደርገኛል። ተረዳሽ? ስለዚህ እሱ ነው ታርጌቱ ትልቁ ነገር ለኔ ማለት ነው። በልጅነት ምን አይነት ህልም ነበረክ? ቅዱሴ ምን መሆን ይፈልግ ነበር ልጅ እያለ? ህልሜ ከልጅነት ጀምሮ ምናምን ኢንጂነር ነበር ምለኝ ነበር። ያ ከ4ኛ ክፍል ጀምሬ ምናምን ስማር ኢንጂነር ነበር ምለኝ ነበር። ከዛ ቀጥሎ ግን 8ኛ ክፍል እንዳልኩሽ አደገው ከደረሰብኝ በኋላ ወደ 9ኛ ክፍል ካለፍኩ በኋላ 9ኛ ክፍል ስጀምር እያነከስኩ ክራንች እየተጠቀምኩ ነው መማር ነበር 9ኛ ክፍል ላይ። እና ክራንች እየተጠቀምኩ ስማር የደረሰብኝ እግሬ ጋር ክራንች ያስጠቀመኝ አይደለ? የዛን ታይም ራዕይ ምንድን ነው ይሉኝ ነበረ ሃይስኩል ከገባሁ በኋላ። እና ዶክተር ላለሁኝ ዶክተር ያልኩበት ምክንያት አለኝ። ወደ 12 ጊዜ ሰርጀሪ ሲሰራ እግሬን በዛ እድሜ ውስጥ ፈተና ሳሳልፍ ብዙ ቻለንጆች ሳሳልፍ ያ ትዝ ስላለኝ የዶክተርን መቀላቀል ፈለግኩኝ። እና የዶክተር በቃ ስራ ጥሩ ነው፣ ምክንያቱም ብዙ ሰዎችን ያተርፋሉ። የብዙ ህይወት ለካ እንትን ይላሉ። በቃ እንደፈለግ ነው። በቃ ለብዙ ሰዎች ህይወት ነው የሚደርሱ አይደለም።
አሁን ለምሳሌ የሚሞተውን ሰው ያተርፋሉ። እኔ ባይኔ ስላየው የዛን ታይም እኔ ተኝቼ በጎን እነሱም ስላዩ ማለት ነው። እና ዶክተር መሆን እፈልግ ነበር። ከዛ በኋላ ትምህርት ቀጠልክ። በጣም ትልቅ ነገር ባይዘው ያ አለማቆምህ ራሱ ትምህርት እንደዚህ ሆኛለሁ ብለህ አለማቆምህ ራሱ በጣም አንዱ ትልቅ ነገር ነው። በጣም በፍጥነት ያው ከትምህርት ገበታችን ስለሆነ የምንወጣው ወዲያው እንደዚህ አይነት ነገሮች ሲያጋጥሙ ያ አንድ በጣም ራሱን የቻለ ትልቅ መንገድ ነው። ከዛስ ዩኒቨርሲቲ ኮሌጅ እና የሚባሉ እንትኖችን ፌዞችን 12ኛ ክፍል እስከ 12 ስማር ሞክራለሁ። ክላስ ማካሪ ተማሪ ከሚባሉ ውስጥ ነኝ። እና እንግዲህ 12 ተፈተንኩኝ። 12 ስፈተን ያን ያክል አላጠናውም ብዙ ያን ያክል ምን እንደሆነ አላቅም። ሕክምናም እያተሯሯጥኩ ነበር የዛን ሰዓት ማለት ወደ ህንድ ሀገር ምናምን እያልኩሽ ነበረ። እና እስከ መቼ ቅዱሴ ይቀጥላለኝ? እስከ መቼ እጣቱ የተቋረጠው እንደዚህ የሚጫወተው እግሬ ቁልጭምጭሚት ያለ አይደል እንደዚህ የሚጫወትልኝ እሱ እስከ መቼ፣ ጅማቴ እስከ መቼ፣ ነርቬ እስከ መቼ ሳይሰራ ይቀራለኝ? ቁመቱስ እስከ መቼ ነው በሚል ሀሳብ ወደ ህንድ ሀገር አጠያቂ ሕክምና እንዲደረግልኝ አጠያቂ ነበር። እና ያ ነገር ደግሞ ያው ትንሽ ፋይናንሻል ምናምን ይጠይቃልኝ። ስለዚህ ዶክተሮቹም ደግሞ እዛ ያሉት የህንዶች ደግሞ አያስፈልግም አሉ። ከዚህም ያሉ ዶክተሮች ምንም ብተድም ምንም ለውጥ አያመጣም አሉ። ከዛ አንጻር በቃ ስል አላጠን ነው የዛን ሰዓት 12ኛ ክፍል ስፈተን ተፈትኜ ሪሚዲያል መጥቶልኛል። ሪሚዲያል መጥቶልኝ ግን አላልኩኝ። ሪሚዲያል ለምን ቀረክ? ያው አለ አይደለ ሩቅ ሀገር ነው፣ አርባ ምንጭ ይባል ሀገር ነው። ኦኬ አርባ ምንጭ ነው። ግን አንደኛ የቀረውበት ምክንያት ልንገርሽ፣ ማስቀየር እችል ነበር ግን ሩጫ አላመልጥም። እኔ ያው ቀስ ብዬ በግል ጀምሬ በግል እየተማርኩኝ ሶሻል ሚዲያ ላይ ተጽዕኖ መፍጠር ነው በቃ ህልሜ። ከማገኛት ላይ ለማካፈል ከሰዎች ትምህርት ወስጃለሁ ብዙ ነገር። እኔ ከህይወቴ ከልጅነቴ ጀምሮ የተፈተንኩ ልጅ፣ በፈተና ያልደጉ ልጅ ስለሆንኩኝ ያችን ማጣትን ማግኘትም ስለማቅ ሁሉን ነገር ስለማቅ ያን ነገር ስለማውቀው ዝቅ ብዬ ስለማውቀው ተጽዕኖ ፈጥሬ በዚህ በቃ በማገኛቸው ምናምን ነገር የተወሰነውን ለእኔ ቢጤዎች በቃ መረት ላለባቸው ለእነሱ፣ ሌላውን ደግሞ ወጣት አይደለን እናስባለን እኮ መኪና እናስባለን፣ ቤት እናስባለን። ወጣት አይደለ ስንሰራ አሁን እንደዚህ ይላል ገንዘብ ሲገኝ እኮ ሊል ይችላል። ቅዱሴ እንደዛ ያደረግን ያሳለፍኩት። ከዚህ በኋላ ቅዱሴ ፈተና ቢደርስበት እንዴት ነው ቢባል እኔ ምንም እዚህ በኋላ ፈተና አይመስለኝ። ግልጽ ሆናገች ነገር ከዚህ በኋላ ምንም ፈተና ይመጣብኝ እንደ ፈተና አልቆጥረውም። በቃ አሳልፌዋለሁ ትልቁን ከባድ ነገር። ከዚህ በኋላ ለቅዱሴ የሚመጣ ፈተና እንደ ፈተና አልቆጥረውም። ዝም ብሎ እንደ ኖርማሊ አለ አይደለ እንጂ ከባድ አድርጌ አልስለውም። ካሳለፍኳቸው አይበልጥብኝማ። ገብቶሻል? ስለዚህ ያደረጉልኝ ሰዎችም ከጎኔ ለነበሩልኝ በጣም ነው የምወዳቸው። በዛ ሞመንት ላይ ግን ከማህበረሰቡ ጋር የነበረ ግንኙነት እንዴት ነበረ? ብዙ የሚሰጡ የሚባሉ ነገሮች ይኖራሉ። ላይክ በልጅነትህ ነው ትምህርት አቆምክ ምናምን ብዙም አልገፋህም ነበረ ምናምን። የዛ ሞመንት ላይ ምን አይነት ነገሮች ይመጡ ነበረ? ምን አይነት ተጽዕኖ ነው ማህበረሰቡ የፈጠረብህ? በመልካምም በመጥፎም ሊሆን ይችላል። አይኖ በጣም እኔ በትምህርቴ እንኳን አይዞክ በርታ የሚሉ ሰዎች ናቸው ያሉ ማህበረሰቡ፣ ጎረቤትም ጸሎታቸው። አሁን የወረታ ሰው በሙሉ እኔ ሰፈሬ ብቻ ሳይሆን የወረታ ሰው በሙሉ ጸሎት አድርጎልኛል። ጌታን ነው የምልሽ። በቃ ያ ልጅ እኮ በጥይት ተመታ የማን ልጅ ሲባል የሱ ባለው ልጅ ሲባል አይ እግዚኦ መሐረነ ተብሎ በቃ ሁሉም ሰው ጸሎት ያደርግልኝ እና ፈጣሪ ይማረው ነው ያለው። እና የእነሱ ጸሎትም ረድቶኛል ለኔ ገብቶሻል? እና የወረታ ህዝብ የዋህ ነው፣ ሩሩ ነው። እግዚአብሔር ነው የምልሽ። የአገሬ ሰዎች በጣም ነው የምወዳቸው። ጸሎታቸው ረድቶኛል ለኔ እኮ ነው። ገባሽ? ስለዚህ ስለረዳኝ ጸሎታቸው ደግሞ ከልብ አመሰግናለሁ በጣም። እዚህ ቦታ እንድደርስ ራሱ ለነሱ ጸሎታቸው ስለረዳኝ ነው እኮ። ገብቶሻል? እንጂ ወደ ላይ ከፍ ቢል እኮ ሞት ነበር። እና በጣም ደስ ብሎኛል። ብቻ ትልቁ ነገር በጣም የከፋኝ ነገር አለ። አይኖ ቀርቤ ነበረ እዚህ በፊት እና ወደ ህንድ ሀገር ሕክምና ይደረግልኝ ብዬ ሶሻል ሚዲያ ላይ ቀርቤ ነበረ እና በዛ ሶሻል ሚዲያ ላይ የከፋቸው ሰዎች አሉ። በጣም በቃ ልቤን በጣም የተሰማኝ ነገር አለ። እኔ የዛን ታይም ነው የተሰማኝ ስሜት ያሉት ምንድነው አያስፈልገውም ተውተኝ ጠግቦ ነው ምናምን እሱ ምንድን ደግሞ ሕክምና ምናምን ደግሞ
እረሱ የባለ ሀብት ልጅ ነው ምናምን በቃ ጀስትሊ ወደ ህንድ ሀገር ሲባል ታውቂያለሽ 5 ሚሊዮን ብር በላይ የምትጠየቂ ህክምናውን ታውቂያለሽ ሁሉም ሰው እንደሚጠየቀው ነው 5 ሚሊዮን ደግሞ ከየት ነው የሚመጣው እና ትንሽ ለእኔ ያደረጉብኝ ኔጋቲቭ ሀሳብ የሰጡ ሰዎች ነበሩ በጣም የተሰማኝ ስሜት ያ ነበር በጣም ወጣቶች ናቸው እንደዛ የሚያደርጉት እንጂ ትልልቅ ሰው አያደርግም አንዳንድ ናቸው አልፎ አልፎ ኔጋቲቭ ሀሳብ ይጣሉብኛሉ እንዴት ነው እነዛ ኔጌቲቭ ነገሮች ያስተናገድካቸው ያው ኔጋቲቭ ሀሳብ ሲመጣ ችግር የለም ብዬ ማምነው ለምን መሰለሽ እኔ መሸነፍ ማለት ለኔ ምን እንደታውቂያለሽ መሸነፍ ማለት እኔ አንድ ሰው በል ተናግሮኝ ወይም ደግሞ በቁጣ ተናግሮኝ እኔም በቁጣ አልመልስለትም ለሰስ አድርጌ በተረጋጋ መንፈስ ስመልስለት ነው ለኔ መሸነፍ ማለት ያ ነው በቃ ለራሴ ነው እኮ ለሰው አይደለም ለራሴ ግን መሸነፍ ማለት በቃ ልክ በራሴ መንገድ ከሆነ ሰው ልጅ በቁጣ መንገድ ቢናገረኝ እኔ ለሰስ ባለ መንገድ ወይም ደግሞ ዝም ያለፈው ከርኩ ነው ለኔ መሸነፍ ማለት ያ ነው እንጂ እልህ ተጋብቼ ከሱ ጋር ግብ መያዝ አይደለም ያ ነው ለኔ መሸነፍ ማለት ያ ነው በቃ ሰውን በትህትና ማስተናገድ ሰው ክፉ ነገር ቢናገርሽ ለእግዚአብሔር ሰጠሽ ማሳለፍ ያ ትሸነፊያለሽ በብዙ ነገር ምትሸነፊያለሽ እኮ አይ ነው ታውቂያለሽ ግን ለኔ ያ ነው በቃ እስኪ ስለ ሶሻል ሚዲያ ነው ወደ ሶሻል ሚዲያው እየመጣክ ነው በደንብ በሰፊው ደግሞ እንደምትመጣ ምናምን እየነገርከኝ ያጫወትከኝ ነበር ቀድምና ሶሻል ሚዲያ ላይ እንዴት ነው ለመምጣት ራሱ ያሰብከው ምንድነው ያነሳሳ ወደ ሶሻል ሚዲያ የመምጣት ያ ሶሻል ሚዲያ እንደመጣ ያደረገኝ አንዱ ትልቁ ነገር በጣም ብዙ እንደኔ አይነት ሰዎች አሉ በቃ ትልቁ አሪያ መሆን ፈልገው ለዚህ ነው ሶሻል ሚዲያ ላይ በማገኘው ነገር ህይወት እንዲቀየር የራሴ ህይወት ተቀይሮ የሌላ ሰውም ደግሞ የማግዝበት ነገር እንዲመቻችልኝ ላይቭ ስትሪም እንዳረጋር ከላይቭ ስትሪመር ደግሞ ኮንተንት ደግሞ በቃ እንደዚህ ተስፋ መቁረጥ ላይ ያሉ ሰዎች አሉ ገብቶሻል ለነሱ አሪያ መሆን ፈልጋለሁ አቃለው ፌመሶችና ታዋቂዎች ምናምን ፈተና እንደሚበዛባቸው እንደሚፈተኑ አቃለው ግን መማር ያለባቸው ነገር ምን አድርጌያለሁ ማለት አለባቸው እኔ ፈምሽ አይደለም ግን በዛ ውስጥ ያሉ ሰዎች ምን አድርጌያለሁ ምን ሰርቻለሁ ምን ይጠበቅብኛል ሰው ኔጋቲቭ ሀሳብ ቢሰጠኝ ምንድነው መመልስለት ብሎ ማሰብ አለበት ማጤን አለበት በጣም አርኩ ያን ነገር ካላጤንሽ እንትን ካላልሽ በኔጋቲቭ ሀሳብ አብረሽ ምትሄጂ ከሆነ አንቺ ማዞ ኔጋቲቭ ሀሳብ ነው ቁጭ ብለሽ ነገም ዛሬ መናገር የምትፈልጊው ሀሳብ ካለ ዛሬን ተናገሪ የዛሬውን ሀሳብ ሳትናገሪ ነገን እናገራለሁ ብለሽ ነገ ልታቆዩ ካሰብሽ እንደገና ደግሞ የነገ ሀሳብ ደግሞ ጭንቅላትሽ ይመጣል አዲስ ሀሳብ ስለዚህ የዛሬውም የነገውም ሲጨማመር ስትረስ ይሆናል ጭንቅላትሽ ቢዚ ትሆኛለሽ ብዙ ጊዜ እኛ ጭንቀታም ነው ለዚህ እኮ ኑሮ እኮ ይከብደናል አውቃለሁ ኑሮ እኮ ህይወት እኮ ከባድ ናት መንገድ እያየቻቸው ተከብዳለች ግን ደግሞ በትዕግስት ማለፍ ትዕግስተኛ መሆን እኔ አሁን ትዕግስት ብዙ ሰንሰቲቭ ነኝ ብዬሽ ነበር ታውቂ እንደሆነ በጣም ሰንሰቲቭ ሆናለሁ ቶሎ ብዬ ግን አሁን ትዕግስት እየተማርኩ ነው ትዕግስት በጣም እየተማርኩ ነው አሁን እንጂ ሰንሰቲቭ ነኝ በጣም የሆነ ነገር ከተናከው የሆነ ነገር ከተባልኩኝ የሆነ እንባዬ ነው የሚቀድመኝ ልክ በቃ ወንድ ልጅ ራሱ እንትን አለ በቃ የሆነ ሆድ ብሶት አለብኝ እኔ ራሴ እንደዛ ነገር ነኝ እና ብቻ ሶሻል ሚዲያ እንደዚህ ለመጠቀም አስቤያለሁ እግዚአብሔር ከረዳኝ ይረዳሃል እዚህ ድረስ ደርሰህ እስኪ ያደርግልኝ you are amazing person እና በጣም ካሳለፍኳቸው ነገሮች ውስጥ አሉ በጣም ካሳለፍኳቸው ውስጥ እና ህክምና በጣም ለኔ ትልቁ ነገር ብልሽ ህክምና ውስጥ ያለነ ባህር ዳር ጥበበጊዮን ይባላል 7 አመት ከዛ ውስጥ እየታከምን ሁለት ልጆች ነን እኔና የቻግኒ ልጅ ነው ልጁ እና እሱም ተኝቷል እኔም ተኝቻለሁ እና ሁለታችንም እንትልናለን እና ጧት ራውንድ ያደርጋሉ ዶክተሮች እየመጡ ያጥቡናል የቻግኒ ልጅ ነው ልጁ ከዛ እንታጠባለን ከዛ በኋላ ዶክተሮችን ጥለው ይሄዳሉ አስተማሚዎቻችንም ደግሞ ለመዝናናት እያሉ ይሄዳሉ እኛ ብዙ ጊዜ ምን ቆየዎች ናቸው ብዙ እንቆይ ታካሚዎች እንቆያለን ብዙ ጊዜ ከዛ ቤተሰቦቻችን የሚያስታሙና ጥለው ይሄዳሉ እኛ ብቻችን ቀራለን እና በቃ ተንጋለን እንደዚህ ተይዘናል እጃችንም እግራችን ተይዟል እኮ መንቀሳቀስ አንችልም ተኝተናል ሰው ስናጣ ውሃ ሲጠማን ምን ስንል እናጣ ነበር እና ዝም ብለን ወስደን እንትሉን እንመቷለን በራፉን ኳኳኳ ስናረገው ገገገገ ይላል ዶክተር በቃ ይንጋጋል ከዛ ቤት ነው ያሉ በድብር በቃ እንትን ይላሉ ይደነገጣሉ ከዛ እንደዛ በጣም ያደረገው ነገር ማለት ነው እኛ የሚታዘዘን ያጣና
ከዛ ግን በጣም ማይረሳ ታሪክ ታውቂያለሽ? ዶክተሯ እያጠበችን ቅዱስ እያይዞክ ምናምን ትለኛለች። እሺ ባንቺ ትባላለች። ዶክተሯ ራሱ ስሟ አለች፣ ነርስ ነች። ጠበበጊዮን 7 ዓመት ነው የምትለው። ባንቺ ትባላለች እና ቅዱስ እንዴት ነው አሁን እየበረታ ነው ትለኛለች። አዎ ደህና ነኝ ነው። እና ይሄ እንዳልኩሽ ከታች እስከ ላይ ድረስ ታጠባለሁ። ተቀዷል ሰርጀሪ ብረቱም ስላለበት ያን ስታጥብ ታምቦላክስ ታታለች ቀይን የገጠመኝ ታሪክ ነው። እና ነካ ስታረጋት ማደንዘዣ ደንዙ ተርለ ዝም ብላ በቃ ለጥ ብላለች። ምንም አትነሳም። ይሄን ሙታለች። እና ኧረ ቅዱስ ሙታለች ትለኛለች። አባቴ ይስቃል እኮ እያጠበች ምናምን። ከዛ ነካ ስታረጋት አሁን በማጠቢያው የለም ማደንዘዣው አደንዙት አለኝ። ሙቷል፣ አይቀናም። አሁን የሴት እጅ ነክቶት እንዴት ነው ለጥ የሚለው? የምሬን እኮ ነው። ከባድ እኮ ነው። ግን እንደዛም ብሎ ስትነካካት ምናምን የለችም፣ ባዶ ናት። ከዛ የኔ አጥባ ሙታላለች አሁንስ እንደምትቀና ማትመስልን ትለኝ ነበረ። ከዛ እንደዛ ትለኝና የኔን አጥበኝ ምናምን አሽጋ ምናምን ትሄድና ያኛውን ልጅ ሄደች አጠበችው። ልታጥበው ሄደችና እንደኔ መስሏት እንደኔ ዕቃ መሰላትና ልታጥበው ነካ ታደርገዋለች። ግድግዳ መስሎ እንደዚህ ግትር አለ። የምሬን እኮ በጣም ማይረሴ ታሪክ ነው። የምሬን ነው። ነካ እንዳረገችው ገና በማጠቢያው ነውና ነካ እንዳረገችው ሀደና ግትር አለ። በስመ አብ ወልድ መንፈስ ቅዱስ አለች። አማተበችና ያዙልኝ አለች። ከዛ በምን ታስዟለች መሰለች? እንደቆመባት ሲቀር በፕላስተር ከጭኑ ጋር ለመጠች አሰስችው። እና ያ ታሪክ አይረሳኝም። የኔ እንደዛ አይቃና ምናምን እያሉ እንተ ሲባል የነበርኩት። ከዛ እንደኔ መስሏት ደግሞ ያኛው ስትነካው ግድግዳ መስሎ ሲመጣ ከዛ በፕላስተር ጭኑ ጋር ያያይዘችበት ቀን ማይረሳ ቀን ያቀን። እስኪ በዚህ ያያይዞ ስለ ፍቅር ህይወትን ነው። እስኪ ፍቅር ይዞ ያውቃል? እንደው ፍቅር ይሆን? ፍቅር እንኳን አይ ቲንክ ከመጀመሪያ ጀምሮ ይዘናል እኮ እንዳደለን። ፍቅርማ ይዘናል፣ ማይዘና የለም። ግን ደግሞ ፍቅር ማለው አለ አይነት በመውደድ ደረጃ ሄደሽ ምናምን ፍቅር ሊይዝ ይችላል። ግን እየወደድሽ ወይም ደግሞ ፍቅር ሊይዝሽ የሚችለው የዛ ሰው ፍቅር አስጣጥ ነው እንጂ ዝም ብሎ አይደለም ፍቅር ሊይዝሽ። በጣም ደግሞ ሴት ልጅ እውነት ለመንገርሽ ሴት ልጅ ፍቅር ሲይዛት በጣም ትግደረድራለች፣ ብዙ ጊዜ ትፈጃለች አይደል? ወንድ ልጅ ደግሞ አፈቀርኩሽ፣ ሞትልሽ፣ አበሩልሽ ነው የሚላል ወድሎድ። ሴት ልጅ ግን በጣም ጊዜ ትፈጃለች፣ ታብላለዋለች ምናምን ከልቧ እስከሚገባ እኮ። ከዛ ግን ወንድ ልጅ ቶሎ አፈቀርኩሽ ብሎ ይገባና ሴት ልጅ ብዙ ጊዜ ፈሽታ ቆይታ ከዛ መጨረሻ ላይ ከተሸነፈች ከገባላት በኋላ ልብ ፍቅሯ መልሳ ለማስወጣት ይከብዳታል። ወንድ ልጅ ግን አይዶንኬ አንዳንድ ወንድ አይ ነው አላቅም፣ ግን በተመሳሳይ እንደዛ ነው ብዬ አስባለሁ እንደኔ ከሆነ። እና ፍቅር እኔ እስካሁን ድረስ ሞደርን ያዘኝ። በጣም መወዳችሁ አሉ፣ በጣም የሚመቹ ልጆች በጣም የለም የኔ ባረጋችሁ ሳይሆን ዝም ብለሽ ኦልሬዲ የምትወጃቸው። እግዚአብሔር እኮ አያውቅም። እዛ በኋላማ እግዚአብሔር ነው የሚያውቀው እኮ። ታሪክ ሊቀየር ይችላል ደግሞ ነገሮች እየቆዩ። ግን እስከዛው ድረስ ግን እኔ እስከማውቀው ድረስ ፍቅር የሚባል ነገር ሞደር ነው እስካሁን። ፍቅር ውስጥ ለመግባት ምናምን ወይ ይሄ ሀሳቡ አንዳንዴ ሊኖር ይችላልና አፌክት ያደርግሃል። አሁን ያለህበት ሁኔታ ምናምን አካል ጉዳተኛ ከመሆን ጋር ተያይዞ ምናምን እኔ ለፍቅር የምፈለግ ሰው አይደለሁም ምናምን የሚሉ ራስን ዝቅ የሚያደርጉ አይነት ስሜቶች ይኖራሉ። አይ ነው እኔ እንደዚህ አይነት ስሜት ራሱ እንዲሰማቸው ፈልጉ ልጆች የሉም፣ አልፈልግም። ገባሽ? የሆነች ልጅ ከወደደችኝ ካፈቀረችኝ እኔ ማንነቴን ትወደደኝ እንጂ ከእግሬ ምንም የላትም፣ ከአካሌ የላትም ነገር። ገብቶሻል? ከወደደችኝ እኔን ትወደደኝ፣ ማንነቴን ቅዱስን ብላ ከወደደች ትወደደ እንጂ ገና እኔ ራሴን በራሴ ጣልጣል አላደረገውም። ምክንያቱም እንደኔ አይነት ደግሞ አሉ ደግሞ የባሱ። እኔ ጣል ካደረግኩኝ እነዛም እኮ ምን እንዲሆን ነው? ገብቶሻል? ስለዚህ ራሴን አልጥልም። ከወደደችሽ እስከ ማንነትሽ ትወደደች፣ ሁሉ ነገር ሰብስብ አድርጋ ማለት ነው። ከዛ ውጭ እኔ እንደዚህ ስለሆንኩኝ አልፈቀርም፣ ለፍቅር አልገባም ምናምን የሚል ስሜት የለኝም እኔ ትክክለኛ ፍቅር ከመጣ ማለት ነው። እና በዚህ አጋጣሚ ግን እንደዚሁ አካል ጉዳተኞቹ ናችሁ ፍቅር እዚህ በኋላ ለእኔ ምንም ኧረ ምናምን ብለው ተስፋ የሚቆርጡ ነው፣ እንደዚህ መደረግ የለበት። ከወደደችሽ ካፈቀረች ሴት ልጅ ሁሉ ማንነትሽን እዛ ታፍቅርሽ፣ የምታፈቅድሽ ከሆነ አንቺን ብላ ከሆነ
ወንድ ልጅም በተመሳሳይ ካልሆነ ግን ቢቀር ይሻላል ፍቅር እንጂ እንደዚህ አይነት ስሜት ውስጥ ምናምን እኔ ለእህት ወንድሞቼ ራሱ ማስተላለፍ አልፈልግም። ራሴ ማስበውም እንደዛ ስለሆነ ራስን መቀበል ያለህን ነገር መቀበል የሚለው ኮንሰፕት እንዴት ትመለከተዋለህ አንተ ካለ? ምክንያቱም አሁን በሄድክባቸው ጆርኒዎች በጣም ብዙ ከባድ ነገሮች መጥተዋልና እኔ እንዲህ ነኝ ብለህ ራስን መቀበል መቻል፣ ይሄ ነገር እኔ ላይ ሀፕን አድርጓል ብለህ መቀበል መቻል በራሱ በጣም ትልቅ ነገር። እሱን ነገር እንዴት ታየዋለህ? ራስን የተቀበልክበትን ነገር። ኮንፊደንስ ስላለኝ ነው ትልቁ ነገር ማለት። ኮንፊደንስ ስልሽ እኔ ማንኛውም ሰው አይደለም እግዚአብሔር ሲኖርልሽ ነው ትልቁ ነገር። ገብቶሻል? እህል ውሃ ካለ እግዚአብሔር ካለልሽ ነገር ነው የምትኖሪው። ግን እኔ ራሴ አሁን ልቀበለው የቻልኩት በቃ በራሴ አካሄድ እንዴት እንደዚህ ልትል ቻልክ ብትይኝ በቃ ለምን ራሴን ጣል አደርገዋለሁ? ገብቶሻል? አውቃለሁ እኮ ከፍ ከፍ ማድረግ የለብኝም። ግን ራሴን ዝቅ ባደረግ ቁጥር ማኑ ታዲያ ከፍ የሚያደርገኝ ማን ነው? አንድዬ ቸሩ መድኃኒዓለም እኮ ነው አይደለ እንዴ? ገብቶሻል? ታዋቂ ስትሆኝ ምናምን እኮ ዝናነት ሲመጣ ገንዘብ ይመጣል ምናምን ገብቶሻል? ሀብት ይመጣ ምናምን አውቃለሁ እኮ። ግን ደግሞ በቃ እኔ የምመካበትም ሁሉም ነገር እግዚአብሔር ነው። ተረዳሽኝ አይደለ? ስለዚህ እኔ ራሴ የተቀበልኩበት መንገድ ይሄ በቃ ራሴ እችላለሁ የሚል ሀሳብ ብቻ ውስጤ ላይ ስላለ እችላለሁ፣ በቃ እችላለሁ ካልሽ እችላለሁ፣ አደርገዋለሁ ካልሽ አደርገዋለሁ እንጂ አላደርገውም ብለሽ የምታስቢ ከሆነ አይሆንም ብለሽ የምታስቢ ከሆነ ግን አይሳካም። ይሄ ሪል ነገር ነው። ስለዚህ አደርጋለሁ ብለሽ በኮንፊደንስ የምትናገሪ ነገር ጥሩ። በጣም ዩር ሰልፍ ኮንፊደንስ ግን ጥግ ድረስ በእውነት አፕሪሺየት በጣም እንግዲህ ገና አሁን እቺ ነገር እንደዚህ ሃንድል ማድረግ ላንተ ቀላል ነገር ከሆነ ነገ ከነገ ወዲያ ምንም አይነት ነገሮች ቢመጡ የመቋቋም ያው ቅድም እንዳልከው ነው ላንተ ነቲንግ ነው የሚሆኑት። ያን ደግሞ ኦልሬዲ አንተ ራስህ ውስጥ ስለሰራ ከሆነ ያንን ነገር ያገኘው። ቅዱሴ ምን ያስደስታል? እስኪ ደስ ስለሚልህ ነገር እናውራ። ምን ማድረግ ትወዳለህ? ደስ የሚለኝ ነገር ትልቁ ነገር አንደኛ ቤተሰቦቼ እንዳልኩሽ ቤተሰቦቼ በጣም ወዳቸው በጣም ማይረሳ ታሪክ አለ ከቤተሰቦቼ ውስጥ። ጥቁር አንበሳ ሕክምና ሳደርግ በዛን ታይም አሁን ተቀይሯል እንጂ ሴራሚክ ነበር አባቴና ትልቅ ወንድሜ የሚተኙት እና ያ ቀን አይረሳኝ ብለኔ ማይረሳ ቀን ቢባል ያ ቀን ነው። ገባሽ? ብረትም ገብቶብኝ እግሬ ላይ አይቼዋለሁኝ፣ ፈተናም አይቼዋለሁ፣ ሰርጀሪም አይቼዋለሁ። ገባሽ? በጣም ስቃይም አይቼዋለሁ። ስቃይ የሚባል ነው በ18 ዓመቴ ውስጥ። ግን ማይረሳኝ ነገር አባቴና ትልቅ ወንድሜ ሴራሚክ ላይ እየተኙ እኔን ያስታመሙብኝ ቀን እና ያ ቀን አይረሳኝም። እና የሚያስደስተኝም ትልቁ ነገር ለእኔ ትልቁ የሚያስደስተው ቅዱሴ ብትይ ቤተሰቦቼ ማስደሰት ነው ትልቁ ነገር። ለቤተሰቦቼ የምኖረው ከእግዚአብሔር ቀጥሎ ለቤተሰቦቼ የምኖረው ጌታን ነው የምልሽ። ምክንያቱም ቤተሰቦቼ ናቸው ለእኔ ያለኝታዬ ሁሉ ነገር። ከዛ በመቀጠል ዘመድ አዝማድ አለ፣ በጣም ምርጥ ዘመዶች አሉ። እነሱም በቃ ከጎኔ ስለሆኑ ምንም አይለዩሽ። በጸሎታቸው ነው የሀገር ሰው አለ ጸሎት የሚያደርግልሽ። የወረታ ህዝብ ይለያል እኮ የምሬ ነው የምልሽ። ወረታ ግን ወዴት አካባቢ ናት? ወረታ ማለት ከባህር ዳር የ200 ብር ትራንስፖርት ነበር። አሁን ጨምሯል በዚህ ነዳጅ። አዎ እንዲህ ምን ሲባል ነበር መሰለሽ? ይሄ ሩዝ ነው ወረታ የምታመረው ፎገራ ማለት ነው። እና ምን የሚባል ነገር አለ መሰለሽ? ምንድነው ግጥም ነበረው የፎገራ ስለ ሩዝ ምናምን እና ያ ግጥም ትዝ ይለኛል። ሁሌም ወረታ ማስታውሰው በዛ ነው አገሬ። እና ባይዘዌ ፎገራ የሩዝ ሀገር ነው፣ ሩዝ የሚመረትበት ሀገር እና ከባህር ዳር ፎገራ ማለት በቃ አንድ ነው። ወረታ ከተማ ነው፣ ገጠሯ አካባቢ እንደዚህ ደግሞ ወደዚህ ደግሞ ፎገራ ነው። እና በጣም ጸዴ ነው። ሩዝ ምናምን ከበላሽ ይመጣል ስትሄድ ምናምን እዛ እያዘዝን ግድ ነው እንደሱ ግድ። እኔ ሲባል ሰምቼ አላውቅም። የሆነ እንዴት ነው አይ ቲንክ በስም ደረጃ ይመስለኛል ወይም አውቀው ወረታ ሁለታ አይ ቲንክ ተመሳስሎብኝ ነው እንትን ነው አገሩ ስሙ ነው ወረታ ሳይሆን ወሮታ ነው የሚባል መሰለኝ። እንደዛ ነው እኔ እንደነገሩኝ ከሆነ። ወረታ ዝም ብለን እኛ ስለምንለው እንጂ ወሮታ ነው የሚባል እንደምታውቀው ከሆነ ከዛ አንጻር ነው ስሙ እንጂ እኔ ከእንትኑ እነ ፋሲል ደሞዝ ጠይቃቸው እስኪ
ፋሲል የሀገራችን ስልጅ ስለሆነ ማለት ነው የፎገራ ልጅ ነው እኛ ሀገር ልጅ ነው እና እነሱ ስለሚያውቁት አመጣጡ ስሙ ምናምን እና ሀገሬ በጣም መወዳት ሀገር ነች። የምሬ ነው የምልሽ ለሰው ተንዘብሳፊ ነው ብዙ ጊዜ ሰው ዝም ብሎ ይላል እንጂ ሁሉም ሰው መጥቶ የሚለወጥባት ሀገር ነች ወረታ ከተማ። ያ በጣም በቃ ማንኛውም ሰው መጥቶ ይሰራባታል። ሁሉም ሰው የሚለወጥባት ሀገር ነች። በቃ የፈለገው በልተሽበት ጠጥተሽበት ማንም ሰው ተርቦ አያድርም። ሰላም የሆነች ሀገር ነች አላሻል በጣም ፍቅር። ህዝቡ ደግሞ ተራበ ሲባል ለሁሉም ሰው የሚለግስ ሰው ነው። ጌታን ነው የምልሽ በጣም በቃ ታመመ ሲባል የሆነ ሰው የሚለግስ ሰው ነው። ተራበ ሲባል የሚለግስ ሰው ነው እና ማህበረሰቡ ይለይብኛል። ሩሩ ነው አንጀት ይበላል። በቃ አይችሉም በቃ ህዝቡ ነው በጣም አንተ አሁን ከምታወራው ነገር የተረዳሁት በጣም ሰፖርቲቭ የሆኑ ቤተሰቦች ናቸው ያሉክ። ማህበረሰቡን በጣም ሰፖርቲቭ ነው ምናምን እና የሆነ ደግነት የሚባለው ነገር የሚታይበትም አካባቢ ይመስለኛል ሳስበው። ደግነት ለአንተ ምንድን ነው? ስለ ደግነት እስኪ ትንሽ እናውራ። ደግነት ምንድን ነው? ከማህበረሰቡ የተማርከው ነገር ምንድን ነው? ደግነት ማለት ካለሽ ነገር ማካፈል ብቻ አይደለም። እሺ የሚል ነገር ብቻ በቂ ነው። አይዞክ ማለት ብቻ ገባሽ? በሀሳብሽ መስማማት። ለእኔ የሆነ ሰው ደግ ነው የሚለኝልኝ ወይም ደግሞ የሚሰማኝ አይ ቅዱሴ ጥሩ አድርጋል በቃ ለአንተ የሚስማማ ነገር እንደዚህ ነው ብሎ የሚያማክሬ ሰው ገንዘቡን ከሚሰጠኝ የሚያማክሬ ሰው ለእኔ ትልቁ ነገር እና ደግነት በዚህ ጥግረስ ነው እና እንደዛ የሚያደርጉ ደግሞ በጣም ብዙ አሉ ጓደኞች ማቃቸው የሀገር ልጆች ነው ማይለዩኝ። ባይዘው ቲክታከሮች ራሱ አለ ወረታ ላይ ታውቂ ነው በጣም 200,000 ምናምን በላይ ያላቸዋል። ግን ወደዚህ እድል ያላገኛሉ። እድል አግኝተው ቢመጡ ጥሩ ነው። ግን እስካሁን እድል አላገኙ። እኔ እንኳን እግዚአብሔር ብሎ በሰዎች ምናምን መጥቶኝ ያው በትንሽ ነገር ብዬ እዚህ ነው አሁን የምትኖረው አዲስ አበባ ወይስ? አይ ቲንክ ለተወሰነ ጊዜ ነው የመጣሁት እስከማመቻች ነገሮች። ከዛ በኋላ ነገሮች ከተመቻቹ በኋላ እስኪ እዚህ የመኖር ሀሳብ አለ። አይ ቲንክ እንግዲህ እንደ ሀሳቤ ሁሉ ከተሳካ ከተሰመረልኝ እሰየው ብያለሁ። እግዚአብሔር ነው የሚያውቀው ደግሞ ሁሉ ነገር የሚፈጠረውን ነገር። አሁን ባይዘወይ በዚህ አጋጣሚ መናገር ፈልገው ነገር አለ። አዲስ አበባ ነው ያለሁት አሁን ኦልሞስት ወደ 12,000 ፎሎወር ገብቷል። አሁን ፎሎወሬ 1 ወር አልሞላኝም ገና። በጣም አሪፍ። ከዚህ ነው ተነስቶ እና 12,000 ፎሎወር ገብቷል። እና አሁን ማስታወቂያ መስራት እፈልጋለሁ። ታዋቂዎች ቲክቶከሮችም አሉ ከነሱ ጋር አሁን በጣም ከልብ መመሰግናቸው ቲክቶከሮች አሉ። ሀና ግዳይ ታውቂያት እንደሆነ እነ ናዮ ያልኩሽ እነ ኪንግ ፋሚሊ እነ ፍራይዴዎች አይ ቲንክ እነ ጆን ዳንኤል ሁሉ ከደብረ ዘይት ድረስ ዞኝ ሄዷል ለማዝናናት። እኔ አብረን አድብላም ብሎ ዞኝ ሄዷል ጆን ዳንኤል። እና አይብዞ ካለው ልክ ጌም ስትጫወትም አብሬ ካጫወታለሁ ብሎኛል ጆን ዳንኤል ማለት ነው። እና በዚህ አጋጣሚ እችን ቆረጥ አድርጋችሁ ታደርስ ደስ ይለኛል። ጆን ዳንኤል በጣም ይመቸኝ። ባይዘዌ ነግሬው ነበር እኔ ራሱ ለጆን ዳንኤል ማለት በቃ እንደሱ ነው። ሁሉም ሰው አለ፣ ቲክቶከሮች በሙሉ አሉ፣ ትልልቅ ኢንፍሉዌንስ በቃ ተጽዕኖ ፈጣሪዎች አለ። ግን ያኛውም ቲክቶከር ትልልቆችም ለራሳቸው ሁሉም ጥሩ ነገር ይሰራሉ። ገባሽ? ሁሉም ይሰራሉ። አዶናይም ይሰራል ለራሱ፣ ጆን ዳንኤልን በራሱ ይሰራል። ገባሽ? ስለዚህ እኔ ጆን ዳንኤል የሚያደርጋቸው ጌም ሲጫወት የሚያገኛቸው ብሮች ገባሽ? በቃ እነዛ የሚያደርጋቸው ነገሮች ለሰው ነው ሲረዳ ማየው። ደግሞ ታያላችሁ እያያችሁን ስለሆነ ማለት ብዙ ጊዜ ለሰው የሚረዳ ሁሉም በቃ ቲክቶከር ትልልቆቹ ሁሉም በየቦታው የራሳቸው ኮንተንት ክሬተር ያላቸው ሰው ያግዛሉ፣ ይረዳሉ ሁሉም። እና እግዚአብሔር ይባርካቸው። የምር ቃል የለኝም። ሁሉም ቲክቶከር እኔ ሁሉም ቲክቶከር በጣም ወዳቸው፣ ማንም ጥላቸው የለብኝም። እኔ ሁሉንም ወድ ጌታን ነው የምልሽ፣ ሁሉን ማለት አከብራለሁ። ሰው መውደድ ሲጀምር ሰጥተዋል። እኔ ራሴ ሰው መውደድ ሰጠኛል። እሱ ነው የተረዳሁት እኔ። ያ እና እግዚአብሔር ይመስገን እኔም ስለምወዳቸው ይወዱኛል ሁሎች። እና ሁሉም በቃ እኔ እንደ ትልልቆች ቲክቶከሮች እንደነ ጆን ዳንኤል እንደነሱ ሆኜ ለሰው መጥቀም ፈልጋለሁ። አግኝቼ መጥቀም፣ ለራሴ ወችዬ መጥቀም ፈልጋለሁ። እንደዚህ ነገር ቢመቻችልኝ ደስ ይለኛል። እና ጆን ዳንኤል በዚህ አጋጣሚ ቆርጥ አድርጋችሁ ላኩለት፣ እንልክለት ጌም እንዲያጫውት ጌመሩኛሉ ባይዘ። እንዴት ነው እሱ ነገር ግን ኖርማል ነው? ያው እንግዲህ ስትሪም ያደረግ ነው። አይኔ ይቀላ ምናምን ትንሽ እያደረጉ ነው።
ይቻላል ብያለሁ። እንግዲህ የማይቻል ነገር የለም። አንድ ነገር ይቻላል ብለሽ ሌሊቱን ሙሉ ቁጭ ብለህ ምናምን ታድራለህ። ሌሊቱን ሙሉ ነው። ግን እንቅልፍሽ የሚወጣ አይነት ከሆነ ደግሞ ትተሽው ትተኛለሽ። አሁን ጊፍት ጋላሪ የሚባል ነገር አለ። እሱ መሙላት ምናምን ነገር አለና እሱ ካልሞላ ትንሽ ጊዜ ገንዘብ መስራት ጀምረዋል። እስካሁን ገና ነው ገና እየወጣን ነው። እንሰራለን። ገና እየሰራን ነው ገና። አይ ጥሩ ነገር ይመስለኛል። አንድ ፋይናንሻልም ራስን ለመደገፍ ምናምን አሁን ያለበት እንትን እንዴት ነው? ቆይ በጣም አሁን በቃ ለኔ ትሰራለህ? የራስን የምትሰራው ስራ አለ? ስራ የለኝም። እንዴት ነው የምታደርገው? ከፋሚሊ ጋር ነህ? አይ ኖ ስራ አቁሜያለሁ። የለም እና እንግዲህ ቲክታከሮች በጣም ከልብ የመመሰግናቸው እነሱ ናቸው አሁንም ያሉልኝ ለኔ። ይሄ ስልሽ ያ ማስታወቂያ ማሰራት የምትፈልጉ ካላችሁ ኑ እኛለን፣ በእኛ በኩል አብረን እንመጣለን እያሉ የሚሰሩልኝ አሁን ስማቸው የጠረቀስኩልሽ እነሱ አሉልኝ እና አብረን እንሰራለን ስለሚሉኝ ማለት ነው። ከጎኔም ስላሉልኝ ከልብ ነው የማመሰግነው። የምር ቃል የለኝም እና እነሱም ስላሉልኝ ደስታ ይሰማኛል ውስጤ ራሴ ብቻ ሁሌም ደስተኛ ነኝ። እና ዩቲናስ ጋርም ቀርብ ያለውኝ ቪዲዮ አሰርተኝ ነበር እሷ ራሱ እና ብቻ ተመስገን ነው አሁን። እና እስካሁን ብር አልመጣም፣ ደህና ብር ማለት ነው። ይመጣል ደህና ብር ያ። እና ማስታወቂያ ማሰራ የሚፈልጉ ሰዎች ቢኖሩ አይ ቲንክ ትልልቅ ቲክቶከሮች ስላሉ እነሱ ጋር ኮላብ አድርጌ ስለሚመጣ ብታናግሩኝ። ቲክቶክ አካውንቴ እንግዲህ ቅዱስ ዳን ነው የሚል፣ ቅዱስ ዳን 21 ነው የሚል። ያው ያለውን ነገር ራስህ ታስተካክላቸዋለህ። ነገር ኮሚኒኬሽንን ስትጨምር ምናምን አንዱ መንገዱ እሱ ስለሆነ በራሱ ሰዓት ይመጣል። እስኪ በህይወትህ አሁን ባለፍክባቸው የህይወት ውጣ ውረዶች ውስጥ ትልቅ ትምህርት ተማርኩኝ የምትለው ከሰውም ሊሆን ይችላል ከተለያዩ ነገሮች፣ ይህን ትምህርት በዚህ ነው የተማርኩት የምትለው ነገር አለ? የተማርኩት ማጣትም ማግኘትም ሁሉም ነገር ከንቱ እንደሚሆን የተማርኩት ነገር አለ። አይኖ ሰው አይደለነ ብዙ ነገር እናስባለን፣ ህልም አለን ምናምን ገብቶሻል። ግን ልክ ስኬት እንደሚባለው ሁሉ ለእኔ ስኬቱም ሁሉ ነገር እንደሚደራረብልሽ ሁሉ በህይወትሽ ብዙ ነገር አለ። ግን እንደምናስበው ሁሉ ዓለም ቀሪ ናት። ዓለም ሁሉ ላይ ታውቂያለሽ አይደል? እና የተማርኩት የተረዳሁት ነገር በዚህ ዓለም ላይ ኖርሽም አልኖርሽም፣ ጠላሽም አልተጠላሽም ኑሮ ይቀጥላል፣ ህይወት ይቀጥላል። ያ እና ለእኔ ደግሞ ትልቁ ነገር የተረዳሁት ነገር የተማርኩት ነገር ከራሴ ህይወት ላጣሁት ነገር አልቆረቆር። ትልቁ ነገር ደስተኛ የሚያደርገኝ ሁሌም ለማጣው ነገር አልቆረቆር። እግዚአብሔር ወደፊት ለሚሰጠኝ ነገር ነው የምጸልየው የማጸነው ማለት ነው። እና ትልቁ ነገር ያ ነው። በጣም ግሬት። ያ እግዚአብሔር ይመስገን። ስኬት ላንተ ምንድን ነው ግን? ስለ ስኬት ስታወራ ስኬት ያው ብዙ አይነት ስኬት አለ እኮ። ግን ስኬት ማለት አንድ ሰው ግብ አለው አይደለ? ወደፊት ግን ከዛ ስኬት ለመድረስ ደግሞ ብዙ ልፋትና ጥራት ያስፈልጋል። ዝም ብሎ ስኬት አይመጣም። ድካም አለ፣ ጥረት አለ፣ ፈተና አለ፣ ቻሌንጆች አሉ፣ ብዙ ነገሮች አይደለ? ግን ለእኔ ስኬት ማለት ተስፋ ሳይቆርጡ በህልም ጉዞ ብቻ መጓዝ፣ ከዛ ሀሳብ ከዛ ፕላን እደርሳለሁ ብለሽ ካሰብሽ ከዓላማዬ እውን ከዛ እደርሳለሁ ብሎ ያሰበ ሰው ይደርሳል። ለእኔ ስኬት ያ ነው እንጂ ዝም ብሎ በተስፋ ዓለም ውስጥ መጓዝ ይሄ ለእኔ ስኬት አይደለም። አሁን ይሆናል የሚባል ነገር አደርገዋለሁ ብሎ በወሬ ብቻ ነው ያ ስኬት ይሆን። በጉዞሽ ዓለም ውስጥ አንድ እርምጃ ስትራመጂ ሁሌም መራመድ አለብሽ። ገብቶሻል? አንድ እርምጃ ስትራመጂ አብረሽ ከዘመኑ ጋር መራመድ፣ እንደዛ ውስጥ ስኬት ይመጣል። በተግባር በወሬ አይደለም። ስለዚህ ስኬት እንደዛ ነው። የሰው ልጅ መቼም ሰው ብዙ ፕላን አለበት እኮ። ሰው አይደለን ብዙ ነገር እናለማለን፣ እንመኛለን። እስኪ አንድ ለወጣቶች እንድትልልኝ የምፈልገው ነገር አለ። ፐርሰናሊ በብዙ ፈተና ውስጥ ያሉ ወጣቶች አሉ። ኢቨን አካል ጉዳተኛ ሳንሆን ራሱ ስራ ሳናገኝ ስንቀር የምንከፋበት የምናማርርበት ብዙ ታይሞች አሉና እስኪ ለወጣቶች ምን ትመክራቸዋለህ? እንደዚህ አይነት ፈተና ላይ ላሉ ሰዎች የምትመክራቸው አንድ ምክር ቢኖር ምንድን ነው? በተስፋ መቁረጥ ያሉ ሰዎች ያው እንግዲህ ተስፋ የሚቆርጡ ሰዎች ብዙዎች አሉ እኮ አይደል? ህይወት የከበዳቸው ምናምን
ግን እንደ ተስፋ የሚቆርጡ ሰዎች እኔ ግልጹ ልንገራቸው፣ ሙሉ አካል እያላቸው ተስፋ የሚቆርጡ አሉ። እንደገና ደግሞ ሀብት ገንዘብ እያላቸው ተስፋ የሚቆርጡ አሉ። ግን አደራ ምላቸው ለበጎ ነው። ገብቶሻል? ሁሉ ነገር ይሳካል፣ ማይሆን ነገር የለም። ግን እንደው ተስፋ መቁረጥ ማለት ለእኔ ሰው ልጅ ተስፋ እንዳይቆርጥ የምለው ነገር ሁሌም ማመስገን ይማሩ። ሁሌም ስታመሰገኝ እግዚአብሔር ራሱ ከምን እንደሚያመጣልሽ አታውቂም። ኤቭሪቲንግ ማንኛውም ሰው ሳፖርት የሚያደርገን የሚረዳን የሚያግዙን ሰዎች እኮ እግዚአብሔር ልኳቸው ነው እንጂ እኮ ማንም ልኳቸው አይደለም። በአጋጣሚ አክሲደንታል የሚመጡት ብለው ከዛ ሳፖርት ያደርጉኛል አይደለም። እግዚአብሔር ስለፈቀደ እኮ ነው። እነዛ ሰዎች የት ነው ያመጡት? ሰርተው አይደለም። ሰርተው እግዚአብሔር ባረከላቸው፣ አበዛላቸው። ከየት እንደመጣ ጸጋው በዛላቸው። ጸጋ ሲበዛላቸው ሲመጣላቸው ለእኛ ሳፖርት አደረጉን። ገባሽ? ስለዚህ ከዛ ነው በረከትን ስታመሰግኝ ሁሌም ላጣሹ ነገር አይደለም ሁሌም ማማር ያለብሽ። ስታጭም ማመስገን፣ ስታገኝ ብቻ የለም ማመስገን ያለብሽ። ስታገኝም ደግሞ ሁሉንም እኩል ሌብል ማስኬድ አለብሽ። ተረዳሽ? ስለዚህ በዛ መንገድ ከሄድሽ ነው እኔ እንደ ራሴ እንደውን አድርጌ ማስበው እንጂ ተስፋ መቁረጥ ምናምን የሚባል ነገር እኔ በእኔ ቦታ አይታሰብም። ተስፋ እንድትቆርጡም አልፈልግም። ጓደኞችም ማንኛውም አካል ጉዳተኛ ሆኑ ሙሉ አካል የሚያዙ ሁሉ ነገር ህይወት ይከብዳል፣ አውቃለሁ። ህይወት ትከብዳለች። ግን ማያልፍ ቀን የለም። እሺ፣ ማትነጋሌት ደግሞ የለችም። ሁሉም በጊዜው ይደርሳለኝ። ተስፋ ሳትቆርጡ ወደ ግዟችሁ ተጓዙ። በቃ አንድ እርምጃ በሄዳችሁ ቁጥር ነገም ቀኒቱ እየተለወጠች ትመጣ ነው። እና እኔ ሳፖርት የሚያደርጉኝ ሰዎች እግዚአብሔር ልኮልኝ ነው፣ እግዚአብሔር ስለላከልኝ ነው እንጂ ሌላ አይደለም። እና አሁን ራሱ አዲስ አበባ ነው ያለሁት። ህይወት እዚች አዲስ አበባ ኑሮ ውድነቱ ትንሽ አዲስ አበባ ግን እንዴት ነው ከወረታ? ኑሮ ውድነቱ ትንሽ እዚህ ከባድ ነው። ያ ባይዘው ቤቱ ምናምን ነው እንጂ ምግቡ ምናምን አንድ ነው። የተለየ ነገር የለም። የተለየ ነገር የለም። አይ ቲንክ ከዚህ በቃ ወረታ እኮ ወርካሽ እኮ ነው ጌታ። ከዛ በስንት ወር የምትበይው ምግብ እኮ እዚህ እኮ ውድ ነው እና ይለያያል ትንሽ። ወረታ አርካሽ በጣም፣ እዚህ ግን ትንሽ ጨመር። ቤቱ እዚህ ቤት ነው ከባዱ ነገር። ቤት ካለሽ ሁሉ በእጄ ሁሉ ወደጄ ተብሏል። በቃ የተረዳት ነገር ያን ነው ከራሴ አንጻር እና ያን ነው ያሰብኩትም የተረዳት ነገር ካለ ያ እና የአዲስ አበባ ህይወት ተመችቶኛል ያልከኝ? የአዲስ አበባ ህይወት እንግዲህ ተመችቶናል። በትንሽ ቢሆን ማስታወቂያ አሰሩን፣ እስኪ ያሰሩን እና ህይወት ተደላሎ ቁጭ ብለን እስኪ ወደፊት ህልምክ ምንድን ነው? ምን የማድረግ ህልም ነው ያለህ? አቺቭ ማድረግ የምትፈልገው ነገር ምንድን ነው? ቅዱስ ይሄንን ግብ መምታት ይፈልጋል የምትለው ነገር ምንድን ነው? ወደፊት ህልሜ ያው በኮሌጅ ነው መጨረስ ፈልጉ ክላሲን ትምህርቴን። ነገሮች ከተስተካከሉልኝ የፋይናንሻሊ ጉዳይ ችግር ማስታወቂያ ምናምን ከሰራሁት ኦኬ እና እነሱ ከተስተካከሉልኝ በኋላ በኮሌጅ ትምህርቴን ክላስ እንትን እያልኩኝ ጎን ጎን ኮንተንት ክሬተር ቲክቶክ ላይ በዛ ዙሪያ ይሰራለሁኝ ብዬ አስቤያለሁ። ገና አሁን ወር አልሆነኝም እኮ ገና እየመጣሁ ነው። ገና ከአሁኑ በጣም ሀሳብ አለ። ያ ሀሳብ አለብኝ ያ እና አሁን ራሱ ገና አርቄ ማስበው ታውቂያለሽ። አረ ማናጀር ምናምን ስፖንሰር ምናምን ፈልጌ ካሜራማን ምናምን በቃ እንደዚህ ነው ያሰብኩት። አርቄ ነው ያሰብኩት። በጣም ናይስ። ያ እሱ ኢነርጂ ነው የሚፈለገው ሲጀመር። እሱ ነው የምልሽ። ለሁሉም ነገር አደርገዋለሁ የሚል ስሜት ካለብሽ ታደርጊዋለሽ። ምክንያቱም ገንዘብ የሚልክልሽን ሰው አታውቂውም። ገብቶሻል? እኔን ሳፖርት ቅዱስ የሳፖርት ማድረግ ቢልል ይችላል አንዱ እና ስፖንሰር ከተገኘ ሳፖርት የሚያደርግ ከተገኘ አስቤያለሁ። ሶሻል ሚዲያን በቃ እንደዛ ነው ቆጣጠረዋለሁ። ምክንያቱም በብዙ ፈተና ስላሳለፍኩኝ ለእኔ ፈተና እዚህ በኋላ ምን ማለለች እኔ በጣም ኢንስፓየር የምታደረግ ሰው እንደምትሆን አልጠራጠርም። ምክንያቱም ሶሻል ሚዲያ ላይ እንደዚህ ያለክን ነገር ራሱ አውጥተህ ማሳየት ሪቬል ማድረግ በራሱ በጣም ትልቅ አላፍርም። ትልቅ እንትን የሚጠይቅ ላለኝ ነገር አላፍርም። እግዚአብሔር እኮ ነው ያደረሰብኝ አደጋ። ምንም አያሳፍረኝ። ለምን አባቱ ቤት አባቱ አልጨነቅም፣ ምንም አልጨነቅም በቃ። ስለዚህ በሪል ነገር ነው ማሳየው ለሰው። የሚያሳፍር ነገር የለም። እግዚአብሔር አንዴ ጥሎብሻል። የሚያሳፍርስ ነገር ደብቀሽ ከቤትሽ ቁጭ ማለት
ሰው እንዳያይሽ፣ ሰው እንዳይረዳሽ ማድረግ፣ ሰው ከአንቺ ጋር አንቺ ተከታይ እንዳያደረግሽ ማድረግ። ሰው እንዲከተለኝ ካደረግኩ ከቻልኩኝ እንደዛ ማድረግ ያለብኝ። ገብቶሻል? ስለዚህ እንደውም በዚህ አጋጣሚ ትልልቅ ቲክታከሮች አሉ በጣም አሁን እዚህ ኢትዮጵያ ውስጥ በጣም ተጽዕኖ ፈጣሪ ታውቂያቸዋለሽ? ጆን ዳንኤል እነሱ በጣም ትልልቆቹ አይደለም እና ዶናይ እነሱ ጋር አሁን በጣም በቃ ኮላ ማድረግ ራሱ ትልቅ ነው። አሁን ጆን ዳንኤል አሁን እነሱ ጋር ጌም ተጫወትኩ ማለት እኔ ለእኔ ትልቅ ነገር ያ ትውውቅ ይፈጥርልኛል። መታወቅ አይደለም። ገብቶሻል? አሁን እኔ ሰው ጋር የሰው መውደድ ይስጠኝ፣ ሰው ጋር ልተዋወቅ፣ በቃ ለሰው ላካፍል የሚል ነገር ነው እና ብቻ እስኪ እግዚአብሔር ያሳካልኝ። የኮሌጁ ነገር ግን ዶክትሬትህን ነው ልትቀጥል ያሰብከው ወይስ እንዴት ነው? የኮሌጁን ነገር እንግዲህ ቀለል ያለውን ለያዙት ምን ላይ ያሰብክ? አይ ቲንክ ናቹራል ተማሪ ነኝ የተማርኩትም እስከዛሬ እና አካውንቲንግ ማናጅመንት እንደዛ አካባቢ በዛ ዙሪያ ልማር ይችላሉ። ያም ደግሞ ሀሳቤ ልቀይር ይችላል። ግን ዶክትሬቱ ታውቀው እኔ ከፋኛል። ያው ዶክትሬቱ ስልሽ ብዙ ጊዜ ሊፈጅ ይችላል፣ ግን ደግሞ ሀሳቡ ሊሆን ይችላል መልሶ ማለት አይታወቅም። ወደፊት ግን የማሳካት እሱን ግዴ ነው፣ ግድ ነው በእውነት እንዴ። እድሜና ጤና ይስጠን፣ ብቻ ረጅም እድሜ ይስጠን። እውቀት አያልቅም። ያ እሱን ነው የምልሽ። እግዚአብሔር ረጅም እድሜ ከሰጠን፣ ነገሮች ከተስተካከሉ፣ ነገሮች ከሄደልኝ እንኳን ዶክተር ለምን ትላለህ ብዙ ነገር ሆናለሁ አስቤያለሁ እኔ እንደዛ ማለት። የመጨረሻ ጥያቄ በአንድ ቃል ቅዱሴን ግለጸው፣ ቅዱሴን አብራራው በአንድ ቃል ቢባል ምን ብለክ ታስቀምጣል? ቅዱሴ እንግዲህ እንደሚታየው ልጅ አይደለም ማለት ቅዱስ እንደምታዩት ልጅ አይደለም። በአካል ስታዩ ነው አይደለም እንትን ያለሽ። በወሬ ሳወራሽ ብዙም አይደለም ነበር ያልሽ። በአካል ስታይ ደነገጥሽ ምናምን እና ብዙ ህልም ያለው ልጅ፣ ብዙ ሀሳብ ያለበት ልጅ፣ ፈራሃ እግዚአብሔር ያለበት፣ በጣም ይፈራል። ሰንሰቲ በቃ የሆነች ነገር ከተነካ እንሆ ነው የሚቀድመው ሰው ብዙ ነገር። እኔ ባይዘወይ ጊዮርጊስ ይለይብኛል፣ ለእኔ ቅዱስ ጊዮርጊስ ይለይብኛል። ፈተና የተፈተንኩበት ብቻ ሳይሆን ለእኔ ይለያል። ለእኔ ያደረገልኝ ነገር ብዙ ነገር ስላለ በዛች ቀን ነው በዛም ቀን ነው የተረፍኩት እኔ ማለት ነው። ስለዚህ የቅዱስ ጊዮርጊስ ውለታ አለብኝ ለራሴ እና ሁሌ ምንም የሚቀድመኝ ነገር አለ። ገብቶሻል? ግን መብራን ታውቃለች እዚህ ቦታ ደርሰኝ አይደለም። ሁሌም ተስፋዬ በእሷ ላይ ነው። ስለዚህ ቅዱሴ ጠንካራ ልጅ ነው፣ ህልም አለው፣ ስኬት ወደፊት በጣም ብዙ ነገር አስቧል። ብዙ ነገር ማድረግ ይፈልጋል። ብዙ ሰዎችን ደግሞ መገናኘት ይፈልጋል። አላማው ትልቅ ነው። ቤተሰቡን ያከብራል፣ ሰው ያከብራል፣ ሰው ይወዳል። ጥላቻ የለብኝም እኔ የምሬን ነው የምልሽ። ሁሉንም በሰላም ነው መፍታት እንፈልገው። ጸብ ምናምን አልወድም። በቃ ሁሉንም በፊስ ገና ሳልመጣ በፊት ጀምሬ ነው። ግን ጸብ አልወድም በፊት ጀምሬ። በእርግጥ ግብዳ ነበርኩኝ በጣም አሁን ከሰውኝ እንጂ የዛን ሰዓት በጣም ወፍራም ነበርኩኝ። ግን ጸብ አይመቸኝ። በቃ ረጋ ብዬ ማዘርን ነው ማግዝ የነበር ስራ ምናምን እና እግዚአብሔር ይመስገናል። እናመሰግናለን። ምንም ችግር የለው። በጣም ቴንኪዩ ቅዱስዬ፣ የነበረን ቆይታ በጣም ደስ የሚል ነበረ። እዚህ መተህ ሀሳብ አለኝ ብለህ ያለክን ነገር ስላካፈልክ፣ ለወጣቶች ትልቅ አቅም ትልቅ የሆነ ኢነርጂ ስለሰጣቸው እጅግ አድርገን በጣም እናመሰግናለን። ደግሞ ትልቅ ቦታ ላይ ደርሰክ ደግሞ ያኔ ደግሞ እንገናኛለን። በተለያየ ሀሳብ በቢዝነስም ሊሆን ይችላል፣ በተለያዩ ነገሮች ዳግም እንገናኛለን። እግዚአብሔር ያክብርልን። በጣም ነው የማመሰግነው። የራሱ ከልብ አመሰግናችኋለሁ። እኔንም አክብራችሁ ተቀበላችሁኝ፣ ሀሳቤን ለመስማት ዝግጁ ስለነበራችሁ ከልብ አመሰግናለሁ። እና የሚገርም ነው ስቱዲዮአችሁ ራሱ ተመችቶኛል እና ብቻ በቃ እንደዚህ አይነት ወጣቶች አሉ ብዙ በቃ ታፍ ነው የቀሩ እነሱ ደግሞ መውጣት አለባቸው፣ እንደዚህ ማውጣት አለባቸው። እና መታወቅ ብቻ አይደለም፣ ዝናነት ብቻ አይደለም። እኔ ፈመስኩኝ ምናምን ሀብት ሊመጣ ይችላል። ትሰከ ልክ ነሽ። የፈመሱ ሰዎችም እየረዱ ነው ያሉ ታውቂያለሽ። ፌመሶች በጣም ታዋቂዎቹ እየረዱ ነው ያሉ አይደለም። በጣም ነው የሚረዱ ሰዎችን፣ በጣም ከሚባለው በላይ እንደነሱ መሆን ፈልጋለሁ እኔ ራሱ ከሚባለው በላይ። እና እግዚአብሔር ይመስገን ብቻ መማር ራሱ አሁን ተረዳለች። ታውቂያት እንደሆነ አንቺ አታውቂያት ብለሽ ተረዳለች እሷ ራሱ። እና ሕክምና እንደዚህ እርዳታ ምናምን ታደርጋለች ምናምን
በቃ እንደዚህ መልካም ነገሮች ስትሳተፊ ደስ አንቺ ለህሊናሽ እርካታ ታገኛለሽ። ገባሽ? ህሊናሽ እርካታ ሲያገኝ በቃ አንቺ መንፈሳዊ በቃ ደስ ነው የሚልሽ በቃ ውስጥሽ። አንድ እንጀራ እኮ በልተሽ የምታሪው ግን የሰው ደስታ የሚያስደስትሽ ነገር ታውቂያለሽ። እሱ ነገር ለእኔ ትልቅ ነገር ነው እና ከልብ አመሰግነው። በጣም በቃ ቤተሰቦቼ በጣም አመሰግናቸው። በጣም ትልቅ ወንድሜ፣ አባቴ፣ እናቴ፣ እህቶቼ፣ ወንድሞቼን የምሬን ነው የምልሽ። ከዛ ቤተ ዘመድ፣ የአገሬ ሰዎች፣ የወርታ ህዝብ፣ ጓደኞቼ፣ የጥንት ጠዋቶቹ አብረውኝ የነበሩ ከጎኔ ከምሬን ነው የምልሽ በጣም እና ያ ስሜት ስላለብኝ ትንሽ ሌላ ውስጥ ነው የምገባ እና ከልብ አመሰግናለሁኝ። አብረው ከጎኔ ላሉትም ከልብ አመሰግናቸዋለሁ። በጣም እኔን ሕክምና ያስደረገች መማር አለባቸው። ከልብ አመሰግናለሁ በጣም ሁላቸውንም። በጣም ነው የምወዳቸው ሁሉንም። ውጭ ሀገር ያሉ በጣም ሳፖርት ሲያደርጉኝ የነበሩ አሁንም ቲክቶክ ላይ መጥቻለሁ እዩኝ ነው የምላችሁ። ወደ ቲክቶክ ፕላትፎርም መጥቻለሁኝ እና እዩኝ በዛ እንቆሰቆሰዋለን። እንግዲህ ይህን ይመስላል በትንሹ። ከልብ አመሰግናቸዋለሁ። ግን እናንተ ሌላ ጥያቄ ካለ እናመሰግናለን እጅግ በጣም እኔ አመሰግናለሁ በጣም። ተመልካቾቻችን ለዛሬ የነበረን ቆይታ ይሄን ይመስል ነበረ። በእርግጠኝነት በጣም ትልቅ ትምህርት እንደተማራችሁበት፣ ደክም ያለው አልችልም፣ አቅቶኛል፣ ይሄ ሁሉ ፈተና እኔ ላይ ለምን ብላችሁ የጠየቃችሁ ያላችሁ ወጣቶች ከወጣት ቅዱስ ትልቅ ትምህርት እንደምትማሩ በጣም እርግጠኛ ነኝ። ይህ ብር ፖድካስት ደግሞ ለእናንተ እንደዚህ አይነት ትልልቅ ስቶሪዎችን ይዞላችሁ የሚመጣው እናንተ ብቻ አይደላችሁም፣ ብዙ ነገር አለ ዓለም ላይ ብሎ ለእናንተ ሊያበስር ነው። ስለዚህ ፈጣሪን እያመሰገናችሁ አሁንም አቅም እንዳላችሁና ነገን ደግሞ በትልቅ መንገድ መጓዝ እንደምትችሉ ራሳችሁን አሳምናችሁ እንድትቀጥሉ ነው። እናመሰግናለን። እንደዚህ እንደ ቅዱሴ ሀሳብ ያላችሁ የኔን ሀሳብ ማካፈል እችላለሁ፣ ያስተምራል፣ ሌላን ሰው ያንጻል ብላችሁ የምታስቡም ከሆነ ደግሞ ኑ፣ በራችን ክፍት ነው። ብር ፖድካስት ከታች በማስቀምጥላችሁ ስልክ ቁጥር ወይም ደግሞ የቴሌግራም ዩዘር ኔም ላይ ሀሳባችሁን ማጋራት ትችላላችሁ። መልካም ሳምንት። ሳንሱር ቲዩብን ሰብስክራይብ ማድረግ እንዳትረሱ።